ያለ ምስጋና እናቀርብላቸዋለን። በመካከል በእውነት እግዚአብሔር ይመስገን። ብፁዕ አቡነ መቃርዮስ ካናዳ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ሰላሌና ሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ቀውስጦስ፣ የተከበራችሁ የመንበረ ፓትርያርክ ጠቅላይ ቤተ ክህነት የየመምሪያው ኃላፊዎች፣ የአዲስ አበባ ኃላፊዎች እንኳን ደህና መጣችሁ ብላችሁ ብፁዓን አባቶቻችን፣ ብፁዕ አቡነ ቀውስጦስ የሰሜን ሸዋ ሊቀ ጳጳስ፣ ብፁዕ አቡነ መቃርዮስ የምዕራብ ካናዳ ሀገረ ስብከት ሊቀ ጳጳስ በመካከላችን ተገኝተዋል። ወደ መንግሥተ ሰማያት የምታገባን ወንጌል የማቴዎስ ወንጌል ምዕራፍ 26 ከቁጥር 6 ወበጽሑ እግዚእ ኢየሱስ ቢታንያ ቦአ ቤተ ስምዖን ዘለምጽ። ጌታ ኢየሱስ ቢታንያ ደርሶ ወደ ለምጻሙ ወደ ስምዖን ቤት ገባ። ዋጋ ብዙ የሆነ ሽቱ የሞላበትን ብርሌ ይዞ ሴት ወደ እርሷ መጣች። ጌታ ኢየሱስም ለምሳ ተቀምጦ ሳለ በራሱ ላይ አፈሰሰችው።
Yeah.
እንግዲህ በሀገራችን ካሉት ሀብቶቻችን አንዱ የተክሌ ዝማሜ ነው። እንዴት አድርገው ውበት ሰጥተው እንዳሳዩን በእውነት ዝማሬ መላእክት ያሰማልን፣ ዝማሬ መላእክት ያሰማልን። ሞቅ ያለ ምስጋና አስተያቅቡላቸው። የቀጠሌ ተሰላም መድኃኔዓለም ቤተክርስቲያን ደቀ መዛሙርት ናቸው። በእውነት ያሳድግልን፣ በክብር ከፍ ከፍ ያድርጋችሁ። አሁን ከዚህ በመቀጠል መምህር ዮሐንስና ደቀ መዛሙርታቸው ቅኔ ያቀርባሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለው ሰማንያ አሐዱ መጻሕፍት እንዲጀምሩ እኛም የግስተ አርስቶች እንጀምራለን። የግስተ አርስቶች 8 ወገን ናቸው። ማን ናቸው ቢሉ ቀተለ፣ ቀደሰ፣ ተንበለ፣ ባረከ፣ ማይረከ፣ ሴሰ፣ ክህለ፣ ጦመረ ናቸው። ለእነዚህም የራሳቸው ሰራዊቶች አሏቸው። የቀተለ ሰራዊቶች ሀቤተ፣ ቴኬሰ፣ ሰኮተ ናቸው። የቀደሰ ሰሩየ ግን አንድ አንገለገ ብቻ ነው። የተንበለ ሰራዊቶች ቀቢያ፣ ወጠ፣ ቆንጦሰ፣ ጠዘርዜቀ ናቸው። የባረከና የክህለ ሰራዊቶች ግን ከዚህ የመሳሰለ በቀር ሌላ አመል ያለው ግስ አይገኝላቸውም። የማይረከ ሰራዊቶች አንቃይደወ፣ ሰካይደወ፣ አናይሰየ ናቸው። የሴሴ ሰራዊቶች አይዴዴ፣ አግዜዜ፣ አንጌጌ ናቸው። የጦመረ ሰራዊቶች አልሆሰሰ፣ አፍሞሰሰ፣ ሶርየመ፣ ጎርየመ ናቸው። አእማድ አርእስት የሚባሉ ቀለማቶች 5 ናቸው። ማን ናቸው ቢሉ ቀተለ፣ ተቀትለ፣ አክተለ፣ ተቃተለ፣ አስተቃተለ ናቸው። በአማርኛቸውም እሊህም ናቸው። ተደራጊ፣ አድራጊ፣ ተደራጊ፣ አስደራጊ፣ ተደራራጊ፣ አደራራጊ ይባላሉ። 10 አናቅጽ የሚባሉ 4 ናቸው። ማን ናቸው ቢሉ ተአየነ ናቸው። ይሁም የራሳቸው ሰራዊቶች አሏቸው። ይሁም በገዛቸውና በራባቸው በሳድሳቸውም ይነገራሉ። ነግን ተለይተው በካዕብ ይነገራል። የዚሁ ማስረጃ ንዑ ኑፈር ወንቱ በሰላም ያለውን ይመለከተዋል። አብጅ ቀለማቶች የሚባሉ 7 ናቸው። ማን ናቸው ቢሉ ለመተነአየወ ናቸው። የለማስረጃ ኪሩብ ሱራፊ ያለውን ኪሩቤል ሱራፌል ይላል። የመማስረጃ ሱራፊ ኪሩብ ኩሉ አንተ ያለውን ሱራፌልም ኪሩቤልም ኩሎሙ አንቱሙ ይላል። የተማስረጃ ሕፃን ያለውን ሕፃናት ይላል። ረድ ያለውን አርድእት ይላል። ካህን ያለውን ካህናት ይላል። የነማስረጃ ጻሄር ያለውን ሄራን ይላል። ጻድቅ ያለውን ጻድቃን ይላል። ኪሩብ ሱራፊ ያለውን ኪሩቤልን ሱራፌልን ይላል። የአማስረጃ እድ ያለውን እደው ይላል። ወግር ያለውን አውጎር ይላል። ደብር ሕዝብ ያለውን አሕዛብ ይላል። የወማስረጃ እድ ያለውን እደው ይላል። አብ ያለውን አበው ይላል። የየማስረጃ ሌሊት ያለውን ሌያሊ ይላል። መሬት ያለውን መራኢ ይላል። ተንውጠውን የሚያስቆሩ ቀለማቶች ከራሱ ጋር 6 ናቸው። ጸሐፈ፣ ጻፈ፣ ጸሐፈ፣ ይጽሕፍ፣ ይጽፋል፣ ይጽሐፍ፣ ይጽፍ ዘንድ ይጽሐፍ፣ ይጻፍ፣ ጽሕፍ፣ ጽሒፎት፣ መጻፍ፣ ጽሑፍ፣ ጸሐፊ፣ የጻፈ፣ ጽሑፋን ጸሐፊያን፣ የጻፉ፣ ጽሕፍት፣ ጸሐፊ፣ የጻፈች፣ ጽሑፋን ጸሐፊያን፣ የጻፉ፣ መጽሕፍ፣ መስተጽሕፍ፣ መስተጻሕፍት፣ ባለቅጽ፣ ጸሐፍት፣ መድበል፣ ጽሕፈት፣ ሰቢዘር፣ ጸሐፍ፣ ዘመድዘር፣ ዘመድዘር፣ መጽሐፍ፣ መጽሐፍ፣ ባዕድዘር፣ ባዕድዘር፣ መጽሐፋት፣ መጻሕፍት በብዙ ጸሐፈ፣ ጸሐፈ፣ ጻፈ፣ ቀየፈ፣ ቀያፍ ሆነ፣
ጸረፈ ሰደበ ጸረፈ ይጸርፍ ይሰድባል ይጽርፍ ሰድበን ይጽርፍ ይስደብ ጸሪፍ ጸሪፎት መስደብ ጽሩፍ ጸራፊ የሰደበ ጽሩፋን ጸራፊያን የሰደቡ ጸርፍ ጸራፊ የሰደበ ጽሩፋን ጸራፊያን የሰደቡ መጽረፍ መሰጽረፍ መሰጻረፍ ባዕድ ቅጽል ጸረፍት መድበል ጸርፈት ሳቢዘር ጸርፈታት በብዙ ጸረፈ ጸረፈ ሰደበ ጸነፈ ዳርቻ ሆነ ጸነፈ ይጸንፍ ይሆናል ይጽንፍ ይሆን ዘንድ ይጽንፍ ይሁን ጸኒፍ ጸኒፎት መሆን ጽኑፍ ጸናፊ የሆነ ጽኑፋን ጸናፊያን የሆኑ ጽንፍ ጸናፊ የሆነ ጽኑፋን ጸናፊያን የሆኑ መጽንፍ መሰጽንፍ መሰጻንፍ ባዕድ ቅጽል ጸነፍት ስድበል ጽንፍ ጸነፊ ሳቢዘር አጽናፍ በብዙ ጸነፈ ጸነፈ ዳርቻ ሆነ ጸንገፈ ከበደ ጸነፈ ዳርቻ ሆነ ጸረፈ ሰየ ጸሐፈ ጻፈ ጸረፈ ሰደበ ጸነፈ ዳርቻ ሆነ ጸነፈ ገራይተ ሊቃውንት ይሐርስ ገራይተ ሊቃውንት ይሐርስ ርእሰ ሊቃውንት ሐራሲ ርእሰ ሊቃውንት ሐራሲ ገራይተ ሊቃውንት ይሐርስ ርእሰ ሊቃውንት ሐራሲ ገራይተ ሊቃውንት ይሐርስ ርእሰ ሊቃውንት ሐራሲ ምስለ ቅድመ አብሁ ቀውስጦስ እስከነ ጊዜው ይመሲ ቅድመ አብሁ ቀውስጦስ እስከነ ጊዜው ይመሲ እስከነ ጊዜው ይመሲ ገራይተ ሊቃውንት ይሐርስ ርእሰ ሊቃውንት ሐራሲ ምስለ አብሁ ቀውስጦስ እስከነ ጊዜው ይመሲ ገራይተ ሊቃውንት ይሐርስ ርእሰ ሊቃውንት ሐራሲ ቅድመ ምስለ አብሁ ቀውስጦስ እስከነ ጊዜው ይመሲ። አማርኛ ትርጉም ገበሬ ርእሰ ሊቃውንት ክነፈ ርግብ ርእሰ ሊቃውንት ክነፈ ርግብ ገበሬ የሊቃውንት ልቡና ወይ ደግሞ የሊቃውንት ምስጢር እርሻን ያርሳል። ከአባቱ ቀውስጦስ ጋር ጊዜው እስኪመሽ ድረስ ያርሳል ነው። ርቃቄ ሓደ ንፉዕ ሓረስታይ እንድሕር ተኮይኑ ንጉሆ ፀሚዱ ክሳብ ዝመሲ ክሳብ ምሸት ይሓርስ። ሓደ ሕማቅ ሓረስታይ ተኮይኑ ከዓ ንጉሆ ፀሚዱ ቀትሪ ይፈትሕ ማለት እዩ። ቀትሪ ፈትሒ ንገዝኡ ይኸይድ ማለት እዩ። እዚ ንሰብ ክኸውን ከሎ ንወልቁ ከዓ አቦና ርእሰ ሊቃውንት ክነፈ ርግብ ኣብዚ ዕድመ እዚ ኣብዚ ግዜ እዚ ካብ ንእስነቶም ጀሚሮም ክሳብ ሕጂ ግዜ እዚ ኣብ ቤተ እግዚኣብሔር መፅሓፍቲ እንዳፀሓፉ እንዳመሃሩ ክሳብ ወዲ 98 ዓመት ክሳብ ዝኸውን ግዜ ክሳብ ዝመስ ማለት ካብ ንእስነቶም ጀሚሮም ካብ ብንግሁ ካብ ንእስነቶም ጀሚሮም ክሳብ ዕለተ ዕረፍቶም ክፅሕፉና ምዃኑ ካብ ሕጂ ጀሚሮም ግን ክቕፅሉ ኣቦና ርእሰ ሊቃውንት ዝፀሓፉላ መፅሓፍቲ ንሊቃውንቲ ናይ ሊቃውንቲ ልቢ ዝሕጉስ ኮነ ማለት ነበርኩ። የኔታ ዮሐንስ መምህር ዮሐንስ በአዲስ አበባ ቅድስት ኪዳነ ምሕረት ሳሪስ እንግዲህ ጉባኤ ቤቱን በዚህ መልኩ ዘርግተው ያስቀጸሉ ያስተማሩ ያሉ በእውነት ብዙ ደቀ መዛሙርትን እያፈሩ ያሉ ትልቅ የቤተክርስቲያናችን ባለውለታ መሰረት ናቸው። እስቲ በድጋሚ አመስግኑልን። በጣም እናመሰግናለን። ዘመናቸውን ለእግዚአብሔርና ለቤተ ክርስቲያን የሰጡ ትልቅ አባት ናቸው። አራያ ናቸው። ምሳሌ ናቸው ለዚህ ትውልድ፣ ለእኔና ለእናንተ በድጋሚ ይህንን እድሜ ሰጥቶ በዚህ እድል የመመስገን ጊዜ ማግኘት ቀላል ነገር አይደለምና እንኳን አደረሰው በሏቸው። እንኳን ደስ አለው፣ እንኳን ለዚህ ቀን ደረሱ እንላቸዋለን። ስለዚህ የእሳቸውን መጻሕፍት በተመለከተ የዳሰሳ ሀሳብ ዳሰሳ የሚያደርጉልን መጋቤ ምስጢር አማኑኤል መንግስትአብ የኮልፌ ቀራንዮ ክፍለ ከተማ የስብከተ ወንጌል ክፍል ኃላፊ ናቸው። በሚዲያው ላይ በእውነት ከፍተኛ ስራ ከሚሰሩ በሰባክያነ ወንጌል ህብረትን በአዲስ አበባ ሀገረ ስብከት ላይ በእውነት ከልባቸው በመነጨ ቤተክርስቲያን ወደፊት እንድትገሰግስ አገልግሎቱ እንዲሰፋ ከሚያደርጉት ብቸኛ ወንድሞቻችን የሚደክሙት ወንድሞቻችን መካከል አንዱ
መጋቤ ምስጢር አማኑኤል መንግስታብ ናቸው። እሳቸው የዳሰሳ ጥናት የሚያሳዩናል። ወደ እሳቸው እንሄዳለን። የተባረክ እግዚአብሔር አምላክ ነን። እዛልታን እስከዛ ሰዓት ብፁዕ አባታችን አቡነ ቀውስጦስ ሊቀ ጳጳስ ሰሜን ሸዋ፣ ክቡር ርዕሰ ሊቃውንት መምህር ክነፈ ርግብ ማርቆስ፣ ክቡር ርዕሰ ደብር መሐሪ የጠቅላይ ቤተ ክህነት የትንሣኤ ማተሚያ ድርጅት ዋና ስራ አስኪያጅ፣ ክቡር መምህር ዕንቆ ባህሪ የጠቅላይ ቤተ ክህነት ሊቀ ካህናት፣ ክቡር አባ ተስፋ ሚካኤል የግብፅ ወይ ድማ የኮፕቲክ አገልጋሊ፣ ክቡራን ሊቃውንተ ቤተ ክርስቲያን በየማዕረጋችሁ እያመሰገን አሁን ብዙ ሊቃውንት ማቅረብ የሚችሉበት ያለ ግን አንተነህ ትንሽ ስለሳቸው ከሳቸው ጋር ስለተማርክ ከሳቸው ጋር ስለብዙ ስለነበርክ በአንተ ቢቀርብ ይሻላል ስለተባለ ነው እንጂ ሌሎች ሊቃውንት የሳቸው ዳሰሳ እያቀርቡ ነው። ስለዚህ እጥር ባለ ያው እንደምታውቁት የ98 ዓመት ከ6 ወር ዓመት ዳሰሳ 98 ዓመት ከ6 ወር ማለት በጣም ረዥም ነው። ከዕለተ ልደታቸው ጀምሮ እስካሁን ጊዜ ያለማቋረጥ በትጋት በንቃት መጻሕፍት ብርና እስክሪብቶ ደብተር ሳይለዩ ከ50 በላይ መጽሐፍ የጻፉ ታላቅ ሊቅ ስለሆኑ ያልተዘመረላቸው ሊቅ ብንላቸው ያንሳቸዋል እንጂ አይበዛባቸውም። ስለዚህ እጥር ባለ ወደ ዳሰሳው ሊሄድ ነኝ። የርዕሰ ሊቃውንት መምህር ክነፈ ማርቆስ ረዥም ሐዋርያዊና ምሁራዊ ጉዞ ባጭር ሁለት ነገር ነው። ሐዋርያዊ ብለናል። እስከ አሕዛብ ሀገር ሂደው ከ1000 በላይ ስላጠመቁ። ምሁራዊ ብለናል። ምሁራዊ ስንል ደግሞ ብዙ መጽሐፍት ፍልስፍና ሌላም የያዘ ነገር ስለጻፉ። ስለዚህ ሁለት ነገር ነው፣ ሐዋርያዊና ምሁራዊ ሁለት ነገር ያካተቱ ናቸው እንዲህ ታላቅ። ስለዚህ ይህንን ነገር በአጭሩ ነው የምናቀርበው። አቅራቢ መጋቤ ምስጢር አማኑኤል ይሆናል። ይህንን ፎቶ እንደምታዩዋቸው መጀመሪያ እያነበቡ ነው። ከደብረ ቢዘን ጀምሮ እስከ አሁን ድረስ እያነበቡ ነው። ቀጥሎ ያለ ይህን የምታዩዋቸው በላይ እንደምታዩት ትንሽ ደበዝ ብሏል፣ ብርሃን ስለበዛ ነው። በጠቅላይ ቤተ ክህነት ጀምሮ እስካሁን በጽሁፍ ላይ መጽሐፍትን ብቻ አይደሉም የጻፉት። 30 ዓመት ያህል ጋዜጣዎች፣ መጽሔቶች አዘጋጅተዋል የጻፉ። ከዛ በመቀጠል እየሰበኩ ነው ትምህርት። ከዛ በመቀጠል ስልጠና እየሰጡ ሰርቲፊኬት እየሰጡ ነው ያለው። እስቲል ናው እስካሁን እስክሪብቶና ደብተር ይዘው እየጻፉ ነው ያለው። ስለዚህ ይህንን ይዘቱ ምዕራፍ 1 መግቢያ፣ ምክንያት፣ መነሻ፣ ዓላማ፣ ስልት፣ የመረጃ ምንጭ፣ ወሰን፣ ጠቀሜታ። እንዲሁም ምዕራፍ 2 ዳሰሳ በርዕሰ ሊቃውንት ክነፈ ማርቆስ ጉዞ ዙሪያ አጭር ግለ ታሪክ፣ ሐዋርያዊና ምሁራዊ ስራዎች። ይዘት የስራዎቻቸው ጠቀሜታ፣ ለቤተ ክርስቲያን ለማህበረሰብ ያበረከቱት ማጠቃለያና ዋቢ መጻሕፍትን እናያለን። ምዕራፍ 1 ይህ አጭር ግለ ታሪካዊ ጥናት የጥናቱ ዳሰሳ ነው። ምክንያቱም ባለታሪኩ አባት ሐዋርያዊ ሕይወትና ስራዎቻቸው በብዛት ጥልቀትና ስፋት ስላለው ነው። በተጨማሪ ጥናቱን ለማካሄድ የሚያስፈልገው ጊዜ፣ የሰው ኃይልና ገንዘብ በቀላሉ የሚታይ አይደለም። ስለዚህ ጥናታዊ ማለት አንችልም። ስለሳቸው ለማጥናት ጊዜ ይፈልጋል፣ ብርም ያስፈልጋል። እንደገና ደግሞ ብዙዎች ምሁራን ሊሳተፉበት ይችላል እንጂ በአንድ ግለሰብ ስለሳቸው መቅረብ ስለማይችል ነው። ሌላ አቅራቢ በዚህ የዳሰሳ ጥናት የሚያቀርባቸው ይዘቶችና ሀሳቦች በባለግለ ታሪኩ አባት ሐዋርያውና ምሁራዊ ጉዞ ከተከናወነ ስራዎች በጣም ጥቂቱና አጭር መሆኑን ከውቅያኖስ በጭልፋ መሆኑን ልትረዱ ነው። ጥናቱ በሁለት ምዕራፎች የተከፈለ ነው። የጥናቱ ሀሳብ ደግሞ
በቅድስት ቤተክርስቲያን በትምህርት ለብዙ ዓመታት የለፉና የደከሙ በስራቸውም የሊቅነት ማዕረግ የጨበጡ ብዙ ነው ያለ። በቤተክርስቲያናችን የሊቅነት ማዕረግ የጨበጡ ብዙ አሉ። ከነሱ አንድ ግን እኒህ ታላቅ ሊቅ ነገር ግን ሊቃውንቱን በማስታወስና ትውልዱ በስርዓት እንዲያውቃቸው በማድረግ በኩል መጠነኛ ጉድለት መኖሩን አጥኚው በቀን ተቀን ምልከታው ታዝቦታል። የምልከታው ውጤት ለዳሰሳ ጥናቱ ማዘጋጀት መነሻ ሆነዋል። የዚህ የዳሰሳ ጥናት በአጠቃላይ ዓላማ የርዕሰ ሊቃውንት ክነፈ ወርቅ ማርቆስ ረዥም ሐዋርያውና ምሁራዊ ጉዞ ባጭሩ መግለጽና በጥቂቱ መጨረሻም በቀጣይ በጥልቀትና በስፋት መሰራት ያለባቸው ጉዳዮች በአስተያየትና መፍትሄ ሀሳብ መልክ ጠቁሞ ማለት ነው። ይህንም ሌላ ስለሳቸው ማጥናት ለሚፈልጉ ሰዎች መግቢያ ሊሆን ዘንድ ነው እንጂ በቂ ሆኖ አይደለም። የመረጃ ምንጭ በጥናትና ምርምር ጊዜ ማንኛውም አጥኒ ሁለት አይነት የመረጃ ምንጮች ይኖሩታል። እነዚህም አንደኛ፣ ሁለተኛ የመረጃ ምንጮች በመባል ይታወቃል። አንደኛ ማን ናቸው? እሳቸው ናቸው። እኛ ስለሳቸው እናገራለን እንጂ ስለሳቸው ያልተነገረ ብዙ ነገር ስላለ ይወሳሉ ልንጠይቃቸውና ቁጭ ብለን ልንማርባቸው ስለሚገባ ነው። እኛ ሁለት አካል ነን። ዋነኛው አካል እሳቸው ናቸው። አንደኛ ደረጃ አጥኒው በጥናቱ ዳሰሳ ወቅት አንደኛ የቀዳሚ ደረጃ መረጃ በምንጭነት ተጠቅመዋል። ይህም መረጃ የርዕሰ ሊቃውንት ክነፈ ወርቅ ማርቆስ የ98 ዓመት የህይወት መንገድን ከሚያሳይ ግለ ታሪክ መጽሐፍ ከሌላ የተወሰደ ነው። ከተለያየ መጽሐፍ የተወሰደ ነው። ወሰን ምንም እንኳን በኦርቶዶክስ ተዋሕዶ ቤተክርስቲያን በጥልቀትና በስፋት መንፈሳዊ ምሁራዊ ህይወታቸው መጠናት ያለባቸው ብርቅዬ ሊቃውንት ቢኖሩ ለዚሁ አጭር የዳሰሳ ጥናት የተካሄደበት የርዕሰ ሊቃውንት ክነፈ ወርቅ ማርቆስ ሐዋርያዊ ህይወትና ስራዎቻቸው ብቻ ነው። ስለዚህ የጥናቱ ክልል ዳርቻ ውስን ነው። ስለዚህ አሁን ማቅረቡ ያለው ውስን ነው እንጂ በቂ እንዳልሆነ እንድትረዱ ነው። የዚህ ጥናት ትኩረት የርዕሰ ሊቃውንት ክነፈ ወርቅ ማርቆስ ረዥም መንፈሳዊ ህይወታቸውና ስራዎቻቸው በግልጽ ማሳየት ነው። በመሆኑ ስራውን ከተጠናቀቀ በኋላ ለሚያነቡ ካህናትም ሆኑ ምዕመናን አንባቢዎች ታላቅ ጠቀሜታ ይኖረዋል ብዬ ገምታለሁ። ሁለንተናዊ መንፈሳዊ እድገት አስተዋጽኦ ያደርግላቸዋል። ጥናቱም በጥልቀትና በተለያየ ሁኔታ ማጥናትና መመርመር ለሚፈልጉ አጥኚዎች እንደ መነሻ ሆኖ ይጠቅማል ብዬ በማሰብ ነው። ምዕራፍ 2 አሁን ወደ ዋናው ነው የምንገባ። እስካሁን የጥናት የሪሰርች ሰዎች ጥናት እንዴት እንደሚቀርብ ሪሰርች ሜዘድ የተማራችሁት ይህንን ለማሳየት ብዬ ነው። አጭር ግለሰባዊ ታሪክ ዳሰሳ ጥናት ሲደረግ ስለ አንድ ገዳም ጥናት ይደረጋል። ስለ አንድ ጻድቅ ይደረጋል። ስለ እኒህ ታላቅ ሊቅ ነው አሁን እናየው። እኒህ ታላቅ ሊቅ የተወለዱበት ቀን 5 ነው። ወሩ ጥቅምት ነው። ዓመተ ምሕረቱ 10/10 ነው። ስለዚህ በ1920 ዓመተ ምህረት ነው የተወለዱት። ለሞቱ ዓመት ስንት ቀረው ማለት ነው? 1 ዓመት ከ6 ወር የቀረው ማለት ነው። ይህ ራሱ በሌላ ቢሆን ዶክተሬትም የሚገባቸው ታላቅ ሊቅ ናቸው። ሌላ አባታቸው አቶ ማርቆስ ጸጉ፣ እናታቸው ወይዘሮ እግዚአብሔር ጸጋይ ይባላሉ። አስቀድመው ወላጆቻቸው ስም የጠሯቸው ተወልደ ብርሃን፣ እሳቸው ሲወለዱ ደስ ስላላቸው ቤተሰብ ተወልደ ብርሃን ብሎ መሰየማቸው። በጎንደር በትምህርት ቤት ግን ክነፈ ወርቅ ማርቆስ፣ እኛም ሁላችን የቆሎ ተማሪ ስም አለን አይደል? እኔ በቆሎ ትምህርት ቤት ጳውሎስ ነው የሚባለው። ስለዚህ እሳቸው ክነፈ ወርቅ ማርቆስ የጎንደር ስያሜ የተሰጣቸው። የተወለዱበት ልዩ ስፍራ ኋዜን የሚባል ነው። ትምህርት የጀመሩበት ደብረ ቢዘን ነው በ1935 ዓመተ ምህረት። ስለዚህ በ15 ዓመታቸው ጀምሮ ቀንሱት 15 ዓመት 98 ከ98 ዓመት 15 ቀንሱት ረዥም ጊዜ። ከዛ በኋላ ወደ ትምህርት እንጂ ወደ ሌላ ዞር አሉ። ግን ደብረ ቢዘን ማለት ይህን ነው። ሴቶችም አይገቡበትም፣ ሌላም አይገቡበትም። የጽሞናና የሊቃውንት ቦታ ደብረ ቢዘን ማለት ለጽሞና ለእውቀት
መጽሐፍት እዛ የሌለ የለም። 80ኛው አሃዱ መጽሐፍ ከሄኖክ ጀምሮ እስከ አጵሊስ በአንድ ጥራት 80 አሃዱ የምናገኘው 50 ኪሎ የሚመዘው ገዳም ደብረ ቢዘን ነው። ስለ ገዳም ደብረ ቢዘን ፈላስፋ፣ መጽሐፍ ፍልሱፍ፣ መጽሐፍ ፈላስፋ ዘጽባውያን፣ መጽሐፍ ፈላስፋ ዘዕብራውያን የሚባሉ የፍልስፍና መጽሐፍት ብቻ ብዙ ናቸው። ባህረ ሐሳብ፣ አቡሻክር፣ መርሐ-ዕውር የሚባሉት ከዚህ በዘለለ ደብረ ቢዘን የሚገኝ መጽሐፈ ሄርግራፍ የሚባል ትልቅ ብራናዎች ያሉበት ገዳም ነው። የመጀመሪያ ትምህርታቸው እዚህ ነው የተማሩት። እዚህ ገዳም ሁላችሁም እንደምታውቋቸው ሊቀ መዘምራን ሞጎስ ዕቁባ ጊዮርጊስ የሚባሉ ደብረ ቢዘን አድገው አንጋረ ፈላስፋ የሚባል ከደብረ ቢዘን በብራና ወደ አማርኛ የተረጎሙት ናቸው። ሌላ የዚህም ታላቅ የታሪኩ ባለቤት መምህር ክነፈርገው ማርቆስ ስለ ገዳም ደብረ ቢዘን በርካታ ወደ 4-5 የሚሆኑ መጽሐፍት ጽፏል። አሁን ጥናት የሚያቀርበው ያለ ደካማ ወንድማችሁ ስለ ገዳም ደብረ ቢዘን ትንሽ በጥቂቱ አቅርቧል። የትምህርት አቀባበላቸው ሁኔታ ትምህርት መቼም ሲቀርብ አንዳንድ ቶሎ ብሎ የሚይዛል፣ አንዳንዱ ዘገምተኛ አለ። መምህር ክነፈርገው ማርቆስ ግን ትጉህ፣ አስተዋይ፣ ፈጣንና ብሩህ አእምሮ ነበሩ። እንዴት ነበሩ ነው እንዴ ከተባለ አሁንም የ98 ዓመት ሆኖ እንዲሁ ትጉህና አስተዋይ፣ ፈጣንና ብሩህ አእምሮ ያላቸው ታላቅ ሊቅ ናቸው። በመንፈስና በቁመት ካደጉ በኋላ የተማሯቸው ትምህርትና የተማሩባቸው ቦታዎች በመጠኑ እነዚህ ይመስላሉ። መዝገብ፣ ቅዳሴና ጸዋትወ ዜማ ከደብረ ቢዘን ነው የጀመሩት። የቅዳሴ መምህርነት ግን ከደብረ አባይ ከታላቁ ሊቅ በኋላ እንጠራቸዋለን ከዛ ተምረዋል። የቅዳሴ መምህር ናቸው። በትግራይ በአክሱም አካባቢ በአቡነ ብፁዕ አምላክም እዚህ እስጢፋኖስ ከቤተ መንግስት ወረድ ብሎ እዛም ቅኔ ቅዳሴ አስተምረዋል። ሌላ ጸዋትወ ዜማ ደብረ ምዕዋን አስተምረዋል። ቅኔም በጎንደር በተለያዩ ሊቃውንት ተምረዋል። ይህንን እንደምታዩዋቸው ደብረ አባይ ነው። የቅዳሴ ምስክር ከደብረ አባይ ታዩታላችሁ አይደለም? ይህ በብራና በዛን ጊዜ ወረቀት ማህተም ባልነበረበት ዘመን በ1943 ዓመተ ምህረት ከደብረ አባይ ኬንታ ገብረ ኪዳን የምስክር ወረቀት በእጃቸው ጽፎ መምህራቸው ይህ ክነፈርገው ማርቆስ የሚል ቅዳሴ እንዲያስተምሩ በማህተም አያችሁት፣ ማህተሙ በማህተም በእንጨት ቀርጸው ያዘጋጁት ነው። ስለዚህ ትልቅ ነገር መሆኑን ከጥቂት ዓመታት በኋላ በዩኔስኮ ሊመዘገብ ይችላል። ሌላ ትርጓሜ መጽሐፍት ጎንደር ተምረዋል። ቅኔም በጎንደር ተምረዋል። ትርጓሜ መጽሐፍት ሐዲሳት የቅኔም መምህር ናቸው። ከትላልቅ መምህራኖች እንደነ የንታ እጹብ የመሰሉት እጹብ እጹብ ትርጓሜ አልወቱ ተብሎ የተቀኘላቸው የንታ እጹብ ከእነሱም ተምረዋል። ከሌላም ብዙ ሊቃውንት ተዛዝሮ ጎንጅም ስምና ወርቅም ተምረዋል። ስለዚህ ትርጓሜ መጽሐፍትን የቅኔ መምህር ናቸው፣ የመጽሐፍትን መምህር ናቸው። ይህ ጎንደር ቅኔና ትርጓሜ መጽሐፍት እችን ጎንደር ምናያት ያለን ዙሮ ቀለም የቀመሱባት ናት። ከዛ በመቀጠል ደግሞ ወደ አዲስ አበባ በመምጣት ቅድስት ሥላሴ መንበረ ጸባዖት ተብሎ ሲጠራ የነበረው እዛ ደግሞ ትምህርት ተምረዋል። የተማሩት ነገረ መለኮትና ሌሎች አካዳሚያዊ ትምህርቶች በአዲስ አበባ ተምረዋል። መንፈሳዊ ሐዋርያዊና ምሁራዊ አገልግሎት በኢትዮጵያና በኤርትራ ፈጽመዋል። መንበረ ጸባዖት ቅድስት ሥላሴ ካቴድራል ስር በወሎ የሚመራ ሐዋርያዊ አገልግሎት ድርጅት የሐዋርያትን ስራ በተግባር አሳይተዋል። እንኳን በዚህ አጋጣሚ ብዙዎች ምሁራን ብፁዕ አቡነ ቀውስጦስ በእውነት እድሜያቸው ያስረዝምልን። እሳቸውም በሐዋርያዊ ጉዞ ከነ ብፁዕ አቡነ ኤልያስ የስዊድን ሊቀ ጳጳስ ከአሕዛብ ሳይቀር ብዙዎች አሕዛብን ከአሕዛብነት ወደ ክርስትና የመለሱት ናቸው። የ4 ዓመት ትምህርት በ1963 ዓመተ ምህረት የምታዩት ያላችሁ የምስክር ወረቀት አግኝተዋል። ታዩዋቸዋላችሁ። ፎቶ ትንሽ ደብዝ ስላለው እንጂ ገና በእኛ እድሜ ወጣት ሳሉ ነው። ይህን ደግሞ የምስክር ወረቀት ሚዲያ ጆርናሊዝም ተምሮ ማለት ነው ሰልጥነው ይሄ ለክነፈርገው ማርቆስ የምስራች ድምፅ የመገናኛ ዘዴዎች ፕሮግራም የሚመራውን በ1965 ዓመተ ምህረት ይህን ሰርቲፊኬት ተሰጥቷቸዋል ማለት ነው። ህዳር ይህም ብቻም አይደለም። በጎጃም ልዩ ስሙ በመተከል እና በለቀምት የተዛዛሩ ከኢክርስቲያን ወደ ክርስቲያን ወደ 1000 የሚጠጉ ምዕመናን አድርገዋል ማለት ነው። ሌላ በሬዲዮ ጋዜጠኝነት በስርዓተ ወንጌል ሬዲዮ በአማርኛና ትግርኛ በዋናው አዘጋጅ ሆነው ቀርቧል።
በአማርኛ በልማት በሚል ማለት ነው። ብዙ ጆርናሊስቶች አሉ፣ የኢትዮጵያ ቴሌቪዥን ጋዜጠኞችም አሉ። እነ መምህር መኮንን ብዙ ጋዜጠኞች መጥተዋል። እዚህ 17 ጋዜጠኞች የዘገቡት ነው ያሉ። ስለዚህ በዚህ ዓመተ ምህረት በ58 ዓመተ ምህረት ጋዜጣ ብቻ ሳይሆን ሬዲዮም የሚያቀርቡ የነበሩ ልማት በሚል ርዕስ እንደገና ደግሞ በዚህ በቋንቋ ትግርኛ የሃይማኖት ደግሞ 2 መርሃ ግብር ይዞ በሬዲዮ የሚያገለግሉ የነበሩ ታላቅ ሊቅ ናቸው። ተጨማሪ አገልግሎት የካህናት ስልጠናና ለወልደ ክህነት ለካህናት፣ ለምእመናን፣ ለመዘምራን ብዙ ስልጠናዎች ሰጥተዋል። በስብከተ ዘዴ ረገድ ደግሞ ብዙ አገልግለዋል። እስከ አሜሪካ ሄደው አገልግለዋል። ጎንደር፣ ጎጃም፣ ወሎ፣ ሸዋ፣ አሜሪካን ብዙዎች ስቴት እስከ እስራኤል እድል አግኝተው እስከ ኤርትራ ብዙ ቦታ ያገለገሉ ነው። በስብከተ ወንጌል የጽሑፍ ማዘጋጀት በመጽሔትና በጋዜጣ ጽሑፋት ምክትልና ዋና አዘጋጅ ምክትልም ሆነው ሰርተዋል። ዋና አዘጋጅ ሆነው ሰርተዋል። መጽሔት ትንሣኤ መጽሔት የሚባል የጠቅላይ ቤተ ክህነት እዛ ሄዳችሁ አሁን ጊዜም ተከፍተዋል። እዛ ገብታችሁ ማየት ትችላላችሁ። እሳቸው የጻፏቸው ጋዜጣ ድምፀ ተዋሕዶና ዜና ቤተክርስቲያን የሚል ለ31 ዓመት ያህል አገልግለዋል። ሌላ ቅድስት ሥላሴ መንፈሳዊ ኮሌጅ በ1958 ዓመተ ምህረት ቅድስት ሥላሴ መንፈሳዊ ኮሌጅ ሚኒስትሪ ኦፍ ኤዱኬሽን ኤንድ ፋይን አርትስ በሚል ቴዎሎጂካል ኮሌጅ ኦፍ ዘ ሆሊ ትሪኒቲ በሚል ደግሞ በ1958 ዓመተ ምህረት ለ3 ዓመት ያህል ስልጠና ወስደው ብዙ ስራ የሰሩ ናቸው። ትንሣኤ መጽሔት ገብተን አዘጋጅ የሚል መምህር ክነፈ ማርቆስ የሚል ነው ስያሜያቸው። መምህር ሌላ ስያሜም እስካሁን አልተሰጣቸውም ነበር። ሐዋርያዊና ምሁራዊ ስራዎቻቸው ሐዋርያዊ መንፈሳዊ አገልግሎት በሁሉ መዳል በስብከትም በማህሌትም በጽሁፉም ሁለገብ ናቸው። በጋዜጣ ዋና አዘጋጅትና ዋና የሳንሱት ክፍል በመሆን ደግሞ ሰርተዋል። ጋዜጣ ፍኖተ ብርሃን የምትባል አስመራም ሰርተዋል። ስብከተ ወንጌል ደግሞ ቅድም እንደተጠቀሰው ነው። በአብያተ ክርስቲያናትና በአብያተ ትምህርት በገጠርና በከተማ አንድ ኢንጂነር ዳንኤል የሚባል ከአንድ አሜሪካዊ ያገኘዋል። ባዶ እግራቸው ሆኖ ያለ ጫማ ሆኖ የሰበኩ ስዕላቸው አንድ አሜሪካዊ አሳይቶኛል ብለዋል። የዛሬ 60 ዓመት ማለት ነው። በዕቅበተ እምነት ተጋድሎ ሰንበት ትምህርትን ተማሪዎች በማስተማርና በማሰልጠን የሰንበት ትምህርት ቤት ክፍል ኃላፊና አስተማሪ በመሆንም ሰርተዋል ማለት ነው። ሐዋርያውና ምሁራዊ መክብበ ወራዙት የሚለው ርዕስ ወጣቶችን ቃለ እግዚአብሔርን አስተምረው በማስተማር የሚጠይቋቸው መልስ በመስጠት ብዙ ነገር ሰርተዋል። ይህ ደግሞ እንደምታዩዋቸው ኪዳነ ምሕረት ማለት ነው። በስብከት አማንያንና በአማንያን አስተምረዋል። ደግሞ ስልጠና እየሰጡና ሰርቲፊኬት እየሰጡ ነው። በርከት ያሉ መጻሕፍትን በመጽሐፍ ከ50 በላይ የሚሆኑ መጽሐፍ ጽፏል። ሃይማኖተ አበው በግዕዝና በትግርኛ ትርጓሜ 10ቱ 40ቱ መልእክታተ ጳውሎስ ትርጓሜ 3ቱ ሐዲሳት የመሳሰሉት ይህ በአንድምታ ደረጃ ማለት ነው። ሌላ የድርሰት መጻሕፍት በግዕዝና በአማርኛ በትግርኛ በሶስት ቋንቋ ነው የሚጽፉት። በግዕዝም ይጽፋሉ፣ በአማርኛም ይጽፋሉ፣ በትግርኛ ይጽፋሉ። ይህ መታደል ነው። እግዚአብሔር በፍጥረቱ ለፍጥረቱ ይታወቃል። ብፁዕ አቡነ ሉቃስ በቀደም ሲያወሩኝ ሊቀ ጳጳስ ማለት ነው። በዛን ጊዜ በደርግ ጊዜ ፈጣሪ የለም በሚባልበት ሰዓት እግዚአብሔር በፍጥረቱ ለፍጥረቱ ይታወቃል የሚል መጽሐፍ በድፍረት ጽፎ የሚያሰራጩትና የሚሰብኩ የነበሩ ታላቅ ሐዋርያ መሆኑ ብፁዕ አቡነ ሉቃስ ይመሰክሩላቸዋልና እና አቡነ ቆስጦስም ይመሰክሩላቸዋል። እቲ ዘይፈልጥ እግዚአብሔር ዝፈጠሮ ፍጥረት ይፍለጥ በሚል በትግርኛም ጽፏል። ልብ ወለድ ጽፏል። ሃይማኖታዊ ብቻ ሳይሆን ልብ ወለድም ጽፏል። ስንታየሁ ባይኔ ዘንዶ ከስር በላይ ነብር ይችን አዴት የምትባል ጎጃም ያገኘኋት መጽሐፏን የእሳቸው ሆና ሳያት በጣም የደነገጥኩት። ምክንያቱም የመጀመሪያ ወደዚህ መንፈሳዊ ስገባ የእሳቸው ትምህርት ሰምቼ ነው እና ስንታየሁ ባይኔ ዘንዶ ከስር በላይ ነብር የሚል ነው። ዛፏ ላይ አንድ ወጣት ተቀምጧል። መሀል ዛፍ ላይ ወደ ላይ ይወጣልና ነብር አለ። ወደ ታች እንዳይወርድ ደግሞ ምን አለ? ዘንዶ አለ። ስሙ ስንታየሁ ነው። አባቱ ባይኔ ይባላል። ሰውየው ስንታየሁ ይባላል። ህብር ነው። በቅኔ ቤት ያላችሁ ታውቃላችሁ። ሰውየው ስሙ ስንታየሁ ይባላል። ባይኔ ደግሞ አባት ነው። ይህ ስንታየሁ የተባለ ባይን ምን አየ? ዘንዶ ከስር ነብር በላይ አየ። ይህ ልብ ወለድ በጣም የሚያስገርም
ልቦለድ መጽሐፍ አላቸው በአማርኛ። ገድላት ደረጃ ከግዕዝ ወደ ትግርኛ የተተረጎሟቸው መጽሐፍት በርካታ ናቸው። ጥቂት ነው ነገራችሁ። ከ50 መጽሐፍ እንግዲህ አስሩት ተጠርጥረ ያለ ነው። ገድለ አቡነ ፊልጶስ ዘደብረ ቢዘን ወአቡነ ዮሐንስ ወአብደተ ቢዘን ሄራን በሚል ትልቅ መጽሐፍ ቮሊዩም B5 ቮሊዩማት በጣም ትልቅ መጽሐፍ ያደጉበትና የተማሩበት ስለ ገዳም ደብረ ቢዘን ጽፏል። ገድለ አቡነ ብፁዕ አምላክ ያስተማሩበትን ነው ቅዳሴ። ገድለ አቡነ ሰይፈ ሚካኤል ጻድቃ አምባ እነዚህ ሌሎች መጽሐፍትን ጽፏል። በአንድምታ ደረጃም ትርጓሜ 1040 መልእክታተ ጳውሎስ ትርጓሜው እንዳለው ማለት ትርጓሜ ስንት አማርኛ እንዳለ እናውቃለን። እሳቸው ግን ወደ ትግርኛ ተርጉመውልናል። ሌላ ደግሞ ሰለስቱ መልእክታት ሰለስቱ ሐዲሳት ደግሞ ተርጉመውልናል። የቅዱሳት መጽሐፍትን ቅድም እንዳልኳችሁ እንደነዚህ የመሳሰሉት እግዚአብሔር በፍቅሩ ይታወቃል። ሌላ ደግሞ ፍልስፍና ጽፏል። ይህን ታይታላችሁ። ምንድነው ሰበደ ዘለኹ? ይህ ማን ነው? ዲዮጋንስ ነው። ዲዮጋንስ ከአቴንስ እና ከፕሌቶ የፍልስፍና ሀገር ከግሪክ ተቀምጦ በ6 ሰዓት ላይ ፀሐይ ኩራዝ አብቷል። ምናልባት ታያችሁ ካለ ኩራዝ አብቶ በቀን 6 ሰዓት ላይ የፈለገ ነበር። ይህ ፈላስፋ ስለሱ የጻፉን ፈላስፋ ነበር ናቸው። ዘርፈ ብዙ መጻሕፍት በታሪክ ጽፈዋል፣ ትርጓሜ ጽፈዋል፣ የቆጠን ጽፈዋል፣ አንድምታ ጽፈዋል፣ ፍልስፍና ጽፈዋል፣ ልብ ወለድን ጽፈዋል። ርዕሰ ሊቃውንት ክፍለ ማርቆስ ካስተማሯቸው አንጋፋ መምህራን መልአከ ገነት የኔታ ገብረ ሥላሴ አወቀ እሳቸውን ያስተምሯት ነው። የኔታ ገብረ ኪዳን የሚባሉ ማናቸው? የኔታ ገብረ ኪዳን የደብረ አባይ ሁለት ነው አይደለም? አላሸትና ገብረ ኪዳን። ስለዚህ በ53 ዓመተ ምህረት ከኔታ ገብረ ኪዳን ይህንን ቅዳሴ አመስግረዋል። ከኔታ ክፍሌ ተምረዋል። ከኔታ መንግስቱ ተምረዋል። ከኔታ እጹብ ቅድም ያልኳችሁ እጹብ ከእጹብ ውስጥ ማለት ትርጓሜ አልባቱ የተባላላችሁ ከሳቸው ተምረዋል። ከኔታ አየለ ዶክተር ከሳቸው ከቤተ መንግስት አሁን ሊቀዳውም ተዝራ ያሉበት ከሳቸውም ሐዲስ ኪዳን አመስክረዋል። ኔታ አየለም ይዘዋቸው ደብረ ቢዘን እንዲሄዱና መጽሐፈ እዛ እንዳለ ይነገራል። ስለዚህ የ50 መጽሐፍት በላይ አባት ናቸው። የስራቸውን ጠቀሜታ ሁለት ጠቀሜታ አለ። ለቤተ ክርስቲያን በስብከት አገልግለዋል፣ በቅኔ ማለት አገልግለዋል። ማህሌታው ናቸው፣ ማህሌትም ይገባሉ፣ ያገለግላሉ። በማህሌት መጽሐፍትን በመጻፍ እና በድርሰት ለቤተ ክርስቲያን አገልግለዋል። ለማህበረሰብ ደግሞ በስነ ምግባራቸው አብዘይነን ጠቢትክን አይትምለሳ እትክን የሚል መጽሐፍ ጽፏል። ያለ ምንጭታችሁ አይባእጃችሁ የሚል ለካቶሊካውያን መልስ የሰጡበት ናቸው። ስለዚህ ስነ ምግባራቸው ከማያገባቸው ነገር አይገቡም፣ በህይወትም ያስተምራሉ። በአመጋገብ ሳይቀር እንማርባቸዋለን። የሚመገቡት ገብስና ማር ነው። እስካሁን አይናቸው ያለ መነጽር ያነባሉ። ስለዚህ አመጋገባቸው ሳይቀር የምንማርባቸው ትልቅ አንጋፋ ናቸው። ሌላ በሞራል በ98 ዓመት አሁን ሳይቀር በዚህ ወር አንድ መጽሐፍ ጽፏል። አይገርማችሁ? በዚህ ወር ውስጥ በ98 ዓመት አንድ መጽሐፍ ጽፏል። ፍቅር በሚል በአማርኛ አንጨት ነው። ስለዚህ እኛ ወጣቶች የ18 የ20 ዓመት ተኝተን ያደረሳቸው ግን በንቃት በሞራላቸው እስካሁን አልተሰበረም እየጻፉ ነው ያሉት። ስለዚህ በሞራል እኛ እንማርባቸዋለን። በትጋት በጸሎት ዘወትር ውዳሴ ማርያም፣ መልክአ ማርያም፣ መልክአ ኢየሱስ፣ ዳዊት፣ መልክአ ስዕል፣ ሰአልናከ እነዚህ የመሳሰሉት ሳይደግሙ አይተኙም። ዋና ዋቢ መጻሕፍት ዲያቆን ገብረ ክርስቶስ፣ ገብረ ሚካኤል፣ ሮቤል መበል 98 ዕለተ ልደት መምህር አፈርገው ማርቆስ 5 ጥቅምቲ 2018 ዓመተ ምህረት ጸሐፈው መጽሐፍ ካው ተጠቅመናል። ከሌላ ከ50 በላይ መጽሐፍቶቻቸው አሁን ስነ ጽሁፍ የቀረበው ከ50 በላይ መጽሐፍቶቻቸው ሌላ ደግሞ በርካታ መጽሔትና ጋዜጣ እሳቸው የጻፉት ከዛ ተጠቅመናል። ሲያዘጋጁት ከነበሩ ጋዜጣና መጽሔት መጋቢ ሚኒስትር አማኑኤል መንግስታ ካደረጉላቸው ቃለ መጠይቅ ወደ 3-4 ጊዜ አድርጌላቸው ነበር። ከሱም ወስጃለሁ። አብረው ከተማሯቸው ከነ ብፁዕ አቡነ መቃርዮስ፣ ከነ ብፁዕ አቡነ ሉቃስ፣ ከነ ንውረእድ፣ ከነ ርዕሰ ደብር መሐሪ ሌሎች አንጋፋ አባቶች ከነሱም ታሪክ እየጠየቁ ነው ይህንን ያዘጋጀሁት። ስለዚህ ከውቅያኖስ በጭልፋን ያቀረቡት ወስብሐት ለእግዚአብሔር። ለመምህራችን መጋቢ ምስጢር አማኑኤል መንግስታ ቃለ ሕይወት ያሰማልን፣ በእድሜ በጤና ይጠብቅልን።
ቀደም ብዬ እንደገለጽኩት እንዲህ አይነት ነገሮችን እየፈለፈሉ መነበብ ያለባቸው እንዲነበቡ፣ መጻፍ ያለባቸው እንዲጻፉ ከፍተኛ ትጋት ከሚያደርጉት ወንድሞቻችን መምህራን መካከል አንዱ ናቸው። እንግዲህ በሰፊው እንዳያችሁት በፕሮጀክተር በደንብ አድርገው በትንሹ እንድናውቃቸው የማናውቃቸው ሰዎች አሁን ብዙ መጻሕፍቶቻቸውን አይተናል፣ ግን ማናቸው ክነፈ ርግብ ማርቆስ የሚለውን አናውቃቸውም ነበር። ግን 98 ዓመት ሙሉ በዚህ ደረጃ በድጋሜ እግዚአብሔር የተመሰገነ ይሁን። ከፍ ያለ ምስጋና ያቀርብላቸው። መጋቤ ምስጢር አማኑኤል መንግስታብንም በጣም እናመሰግናለን። እስቲ ለሳቸውን ከፍ ያለ ክብር ይገባቸዋል። ከዚህ በመቀጠል ምስክርነት ይሰጣሉ ርዕሰ ደብረ ማርያም ኃይሉ። ወደ እሳቸው እንሄድና ከዚያ ደግሞ አብረው በቀጣይ መጋቤ ሐዲስ ሀብተ ማርያም እጩ ዶክተር እሳቸውም ደግሞ በዚሁ ሌላ ተጨማሪ ምስክርነት ወይም ደግሞ መጽሐፍቱ የተመለከተ አንዳንድ ነገሮች ያደርጋሉ። ባጭሩ እንዘጋለን። አጭራጭር ወደ ርዕሰ ደብረ ማርያም ኃይሉ ነው የምንሄደው። አባታችን አቡነ ቀውስጦስ ከቀደሙት አበው ሊቃነ ጳጳሳት አንዱ ናቸው። ከ30 ዓመት በላይ በሊቀ ጵጵስና ያገለግሉ አባት ናቸውና ክብራቸው ይድረሰን። ክቡር መምህር መጋቤ ካህናት ዕንቆ ባሕሪ ተከስተ የጠቅላይ ቤተ ክህነት የካህናት አስተዳደር መምሪያ ዋና ኃላፊ፣ ክቡራን የአዲስ አበባ ሀገረ ስብከት ልዩ ልዩ ሰራተኞች፣ እንዲሁም ጊዜ ለማሳጠር እዚህ የተሰበሰባችሁ ክቡራንና ክቡራት ሊቃውንትና ምእመናን እንደምን ዋላችሁ? እግዚአብሔር አምላክ ክብር ምስጋና ይድረሰው። ለዚህ ሰዓት ጠብቆ ያደረሰን አምላክ። ርዕሰ ሊቃውንት የሚለው የመምህር ክነፈ ርግብ በብፁዕ አባታችን አቡነ ቀውስጦስ የሚሰጥ መሆኑ በእጩነት የቀረበ እንጂ የመጨረሻ መደምደሚያ አልደረሰም። እስካሁን መምህር ክነፈ ርግብ ነው የሚባሉ። ከመምህር ክነፈ ርግብ ማርቆስ የተዋወቁት ማቃቸው ከተዋወቋቸው ጊዜ ጀምሮ 38 ዓመት ሆኖታል። መቼ ነው ብቱን መጀመሪያ የተዋወቁ ነው? የሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ እያሉ እሳቸው በጠቅላይ ቤተ ክህነት አንጋፋ ሰራተኛ ሆነው እያሉ ለመጀመሪያ ጊዜ ከጻፉት መጽሐፍ ውስጥ ቅድም በአማርኛ የተነገረው እግዚአብሔር ይታወቅ በፍጥረቱ ለፍጥረቱ የሚለው መጽሐፍ በዛ በደርግ ጊዜ ኢሰፓ በሚባልበት ሰዓት የጻፉት መጽሐፍ ነው። እሱን አንብቤ ነው ወደ እሳቸው ተጠግቼ ትውውቅ ያደረስንበት። ልበ አምላክ ዳዊት ካስቀመጣቸው መጽሐፍ ወይ ደግሞ ሀሳቦች ውስጥ ወኩሎ ዘገብረ ይፈጽም ይላል። የወጠነውን የሚፈጽም ሰው ንዑድ ክቡር ነው፣ እግዚአብሔር የሚፈጽምለት ማለት ነው። ራሱ አይደለም ሰው ይጀምራል፣ የሚፈጽም እግዚአብሔር ነው። ኩላቼ ፍድፋዴ እንተ ይገብራ ብእሲ ይትፈጸም ዘእንበለ በረድኤተ እግዚአብሔር ነው የሚለው። ሰው የሚሰራው ስራ ሁሉ እግዚአብሔር ካልታከለበት አያልቅም። እግዚአብሔር የከበረው እግዚአብሔር የባረከው ሰው ግን ዘወጠነ ይፈጽም ዘሐሰሰ ይረክብ ወዘተመነየ ይገብር ይላል። የጀመረውን ይፈጽምለታል፣ ይፈጽማል። የተመኘውን ያገኛል። ያሰበው ደግሞ እሱ የሚቀርበት ነገር የለም። ይሄ ለርዕሰ ሊቃውንት ተብሎ ዛሬ ለተሰየሙ መምህር ተፈጽሞላቸዋል። ይህ ትልቅ ምስጋና የሚገባቸው ከሀምሳ በላይ መጽሐፍ ይቅርና 5 መጽሐፍ ለመጽሐፍ ምን ያህል እንደሚያደክም ያወቀውን የሚያውቀው ሐዘን ዘፈተነ ያእምር ሐዘን የሚለውን የሚያውቀው ነው የሚያውቀው። የአይምሮ ጭማቂ እኮ ነው። እሳቸው ግን ወኩሎ ዘገብረ ይፈጽም ስለሆነላቸው ሁሉ የጀመሩት እስከ ፍጻሜ እየደረሰላቸው እዚህ ደርሰዋል። ይህ ትልቅ መታደል ነው። ሌላው ሰዓታችሁን እየሄደ ፕሮግራማችሁን እንደተጀመረ አይደለምና ወደ ብዙ ነገር የምናገረው ነገር ነበረ። ሁለተኛ ዘገብረ ዘወጠነ ይፈጽም የሚለውን ወኩሎ ዘገብረ ይፈጽም መጋቤ ምስጢር አማኑኤል መንግስተ አብ
በእውነት መጀመሪያ በቀደም ሲነግሩኝ እንዲህ ያለ በዓል እናደርግላቸው ነው ሲሉ እንዲህ ያለ የደመቀ ይሆናል የሚል ግምት አልነበረኝም። ይህንን ነው ዳዊት ወኩሎ ዘገብረ ይፈጽም የሚለውን ይህንም በመጋቢ ምስጢሩ አማኑኤል መንግስተ አብ ተፈጽሞላቸዋል። ለእሳቸው ምስጋና አቅርቡላቸው። ከልትናቀላቸው ይገባል። እግዚአብሔር ይስጥልኝ። ከዚህ በኋላ ደግሞ ርዕሰ ሊቃውንት መምህር ከነፈርግ ማርቆስ አንድ ብድግ እንቀበላቸው። ጠቅላይ የአዲስ አበባ ሀገረ ስብከት ስራ አስኪያጅ ናቸው። ይህንን በዓል አክብረው የፕሮግራም ሁሉ አጥፈው በእኔ እገኛለሁ ብለው ቃል ገብተውልኛል ብለውኛል። መጀመሪያው መጋቢ ምስጢር ይህን አክብረው ነው የመጡና ልናመሰግናቸው ይገባል። አንድ ክብር እንስጣቸው። ከዚህ በኋላም ሌላ ፕሮግራም ስላለኝ ነው ይህንን ፕሮግራም ሰብረ የገባሁና መምህር ከነፈርግ ማርቆስ ከዚህ በኋላም ረጅም እድሜ ከጤና ጋር እግዚአብሔር ሰጥቶ ሌላ ስራ ሰርተው ለመመስገን እንዲበቁ እግዚአብሔርን እንለምናለን። አመሰግናለሁ። ርዕሰ ደብር መሐሪ ኃይሉን በጣም እናመሰግናለን። እስኪ ከፍ ያለ ምስጋና ገበልበው። በእውነት እንዲህ አይነት ነገር ቢለመድ ዋኖቻችሁን አስቡን የሚለውን ነገር በጣም ትልቅ አርአያነት ያለው መርሃ ግብር ነው። ትልልቆችን በአገልግሎት የቀደሙንን የደከሙትን በዚህ መልኩ ልዩ ዝግጅት አድርጎ ማክበር እንዴት መታደል ነው። ከሞት በኋላ እንዲህ ነበሩ የሚለውን ነገር ወደዚያ ጥለን አሁን ብናከብራቸው ልክ እንደዚህ እግዚአብሔር ደስ ይለዋልና በእውነት በድጋሚ ይህንን መርሃ ግብር እኔም በመነሻው ላይ እንደገለጽኩት ወንድማችን መጋቤ ምስጢር አማኑኤል መንግስተ አብ በጣም ብዙ ሲደክሙ እንደነበር አውቃለሁ። ይህን እንዲህ ያማረ ፕሮግራም እንዲፈጠር የእግዚአብሔር ፈቃዱ ስለሆነ የብፁዓን አባቶቻችን የክቡራን አባቶቻችን ታላላቆቹ ጸሎትም እንደደረሰን አይተናል። በጣም ያማረ መርሃ ግብር ነው። እስከ መጨረሻው እንግዲህ አጭር አድርገን ነው ጨርሰው። ክቡር አባታችን የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ መላከ ምሕረት ቆሞስ አባ ገብረመድኅን ንጉሴ እንኳን ደህና መጡልን። እንግዲህ ጧትም ሌላ ስብሰባ ላይ የሰባክያነ ወንጌልን አብይ ጾም ምን ይምሰል የሚለውን ለመምራት አብረውን አቋርጠው እዚሁ ነው የነበሩት። ተመልሰው ስለመጡ እንኳን ደህና መጡ ብለናል። ከዚህ በመቀጠል የዳሰሳ ምልከታ በመምህራችን መጋቢ ሐዲስ ሀብተ ማርያም እጩ ዶክተር እሳቸው ደግሞ አጭር ዳሰሳ ያቀርቡልንና ወደ ቀጣዩ የማጠቃለያ መርሃ ግብራችን ነው የሚሄደው። ብፁዕ አባታችን አቡነ ቀውስጦስ የሰላሌ ሀገረ ስብከት ሊቀ ጳጳስ ቡራኬውና ጸሎቶ ይድረሰን። እጅግ የተከበሩና የተወደዱ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ ክቡር መላከ ምሕረት ቆሞስ አባ ገብረመድኅን፣ እጅግ የተከበራችሁና አንጋፋ የጠቅላይ ቤተ ክህነት የመምሪያ ኃላፊዎች፣ ክቡር መምህር እንቆባሪ ተከስተ የካህናት አስተዳደር ዋና መምሪያ ኃላፊ፣ ክቡር አባታችን ርዕሰ ሊቃውንት ከነፈርግ የዚህ የዕለቱ የደስታችን ምንጭና ሙሽራ፣ ክቡር መጋቤ ምስጢር ዘአማኑኤል መንግስተ አብ የመንፈስ ቅዱስ ልጃቸውና ከ10 መጻሕፍት በላይ የጻፉ ወጣት የቤተ ክርስቲያናችን ሊቅ፣ ሌሎችም የአድባራትና ገዳማት አስተዳዳሪዎች፣ የቅዱስ ያሬድ ልጆች፣ ሊቃውንተ ቤተ ክርስቲያን፣ አበው መነኮሳት፣ ቀሳውስት፣ ወንድሞች ዲያቆናት፣ ጥሪ የተደረገላችሁ ሁላችሁ በሀገር ውስጥም በውጭም ያላችሁ ሁሉ እንኳን በሰላም በደህና መጣችሁ። ከዚህ በመቀጠል እንደ እግዚአብሔር መልካም ፍቃድ ሰዓቱ የጀመርንበት እጅግ በጣም ከረፈደ ስለሆነ የክቡር አባታችንን የርዕሰ ሊቃውንት የአንጋፋውን የ98 ዓመቱን የዕድሜ ባለጸጋ ዳሰሳ ክቡር መጋቤ ምስጢር ዘአማኑኤል መንግስተ አብ ለማቅረብ ሲወስኑ የእሳቸው መጻሕፍት ነበሩ። ከዚህ ታላቅ አንጋፋ መምህር የተማሩና
የእሳቸውን ምሳሌና ቅዱስ ነገሮች የተከተሉ እኚህ ደግሞ ቅድም ያቀረቡ ወጣት ሊቅ ናቸው። እባካችሁ ቅድም ልቤ ያልሞላምና ለእነዚህ ታላላቅ ለብፁዕ አባታችን ለክቡራን አባቶቻችንና ለዕለቱ ሙሽሮች አንድ የካስቲ በማጨብጨብ ልል በውላቸው እስኪ እግዚአብሔር ያክብርልን። እውነት ለመናገር እኚህ ታላቅ የኔ ባለጸጋ የዕለቱ አንጋፋው የቤተክርስቲያናችን አይን ዛሬ በሕይወት እያሉ እንዲህ በሚያምር ደስታ ስናከብራቸው እጅግ በጣም ነው ደስ የሚለን። ካለፉ በኋላ ሙገሳው ዋጋ የለውም። ብዙ ጊዜ አሁን እዚህ የምናያቸው ታላቁ የአባቶቻችን አባት ብፁዕ አቡነ ቀውስጦስ እያሉ እነዚህም የከበሩ እጅግ አንጋፋ የሆኑ አባቶችም በእድሜያቸው እያሉ ይህንን ደስታ ቢያዩ የሁላችን ደስታ አይደለምን? በእንደዚህ ሁኔታ ሌሎቹም ቢከበሩ ደስታችን ወሰን የለውምና እግዚአብሔር የፈቀደላቸው የሚያነሳሳቸው እንደሚኖሩ ተስፋ አለኝ። አሁን ከረጅሙ ባጭሩ ከብዙ በጥቂቱ የእኚህን መጋቤ ምስጢር ዛማኑኤል መንግሥተአብ ደግሞ የእሳቸው የመንፈስ ቅዱስ ልጅ ናቸው። ከ10 መጻሕፍት በላይ ደርሰዋል። ስለዚህ የእኚህን ታላቅ ሰለስቱ ሐዲሳትን 14ቱ የቅዱስ ጳውሎስ መልእክታትን ሃይማኖተ አበውን የደረሱ ከ50 መጻሕፍት በላይ የደረሱትን አንጋፋ በመከተል መጋቤ ምስጢር ዛማኑኤል መንግሥተአብ ደግሞ እጅግ በሚያምር ሁኔታ የዛሬ 18 ዓመት በባህር ዳር አካባቢ በዛራ ሙሲት ቅዱስ ሚካኤል በእንደዚህ ሁኔታ ላይ ነበሩ በትምህርት ቤታቸው። እንደገና ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በነበራቸው የ4 ዓመታት የአርትዖት አዘጋጅና ኃላፊ ሆነው ባገለገሉበት ጊዜ የሚያሳይ ፎቶ በትግርኛና በአማርኛ ቋንቋ አርትዖት በመስራት መርሃ ግብሮችን በማዘጋጀት ሃይማኖት ነክ ጉዳዮችን በማመሳጠር የሚታወቁ ሊቅ ናቸው። ክቡር መጋቤ ምስጢር አማኑኤል መንግሥተአብ የመንፈስ ቅዱስ ልጃቸው የሆኑት የእኚህ ታላቅ አንጋፋ በመከተል ባደረጉት አገልግሎት የምስጋና ወረቀት ከቅዱስ ሲኖዶስ ተሰጥቷቸዋል። ምን አድርገው ነው? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የታተመውን ቃለ ዓዋዲን በትግርኛ ቋንቋ በመተርጎም ለዛ ታላቅ ሕዝብ በማድረስ ላደረጉት አስተዋጽኦ የምስጋና ሰርተፊኬት ቤተክርስቲያኒቱ ሰጥታቸዋለች። ከዛም በተጨማሪም ደግሞ በሚያደርጉት ሐዋርያዊ አገልግሎት ሰለቸኝ ደከመኝ ሳይሉ የአባታቸውን ፈለግ በመከተል በሚዲያ ሁሉ በመገኘት በሚያደርጉት አስተዋጽኦ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የእውቅና የምስክር ወረቀት አግኝተዋል። ክቡር መጋቤ ምስጢር አማኑኤል እኚህ እስቲ አንድ ጨምጨሙላቸው ታዲያ። ከዚህ በመቀጠል የእኚህን አንጋፋ አባታቸውን በመከተል እንዚራ ስብሐት የተባለውን የታላቁን ጻድቅ የአባ ጊዮርጊስ ዘጋስጫ ኢትዮጵያዊ ቅዱስ ቄርሎስ ተብለው የሚነገርላቸውን ታላቅ አባት መጽሐፋቸው በመጥፋቱ በውጭ ሀገር በማፈላለግ ተመልሶ እንዲታተም እንዚራ ስብሐትን መጽሐፍ በዚህ ቦታ ላይ አዘጋጅተውልናል። ሁለተኛ መጽሐፋቸው የግዕዝ ጥናት በትርጓሜ ፊደል የግዕዝ ጥናትን በማድረግና ትርጓሜ ፊደላትን በማመሳጠር ከመጽሐፍ ቅዱስ ጋር ያለውን ሁለንተናዊ ትርጓሜ በማምጣት የግዕዝ ጥናት ከዕብራይስጥ በአረብኛ፣ በትግርኛ፣ በአማርኛ፣ በእንግሊዘኛ የተዋበ አንድ መጽሐፍ አዘጋጅተውልናል። በመቀጠል እኚህ ክቡር መጋቤ ምስጢር ዛማኑኤል መንግሥተአብ የጸሎት መጽሐፍን ከአሁን ቀደም በግዕዝና በአማርኛ ተዘጋጅቶ የነበረውን በትግርኛ ቋንቋ
በመተርጎም ለዛ ታላቅ ሕዝብ አድርሰዋል። ቀጥሎ መጽሐፈ ጸሎትን 86 የጸሎት አይነታትና ከዛም በላይ እቺ የቤተ ክርስቲያን ጉንቱ ስንዱ ተሰርታ ያለቀች ማትሰራ ያለቀላት በዓለም ላይ ስርዝልስ ክልስ የለባት እውነተኛይቱ ሃይማኖት ስለሆነች ይሄንን የጸሎት አይነታት በመሰብሰብ በትግርኛና በእንግሊዝኛ ቋንቋ ተርጉመው አድርሰዋል። ቀጣይ ሴተ ሥላሴ ሴተ መለኮትን ከቅድስት ሥላሴ ታምራቶችና መለካ ሥላሴን በግዕዝ ቋንቋ ተዘጋጅቶ የነበረውን በትግርኛ ቋንቋ ተርጉመው ለዛ ታላቅ ሕዝብና ወገኖቻችን አድርሰዋል። ከዛም በመቀጠል በግዕዝ በትግርኛ በእንግሊዝኛ ከነ ምልክቱ መጽሐፈ ቅዳሴ ከነ ምልክቱ በግዕዝ ታትሞ የነበረውን በትግርኛና በእንግሊዝኛ ከነ ምልክቱ አስቀምጠውልናል። በመቀጠል የእስክንድር ዝምታ The Silence of Skindis, The Life of Skindis the Wise የሚለውን በእንግሊዝኛ ቋንቋ ተጽፎ የነበረውን መጽሐፍ ክቡር መጋቤ ምስጢር ዛማዊ መንግስታት ወደ አማርኛ በመተርጎምና ልዩ ልዩ የጠቢባን ፍልስፍና በማካተት ይህንን መጽሐፍ ለትውልዱ አበርክተዋል። በመቀጠል መዝሙረ ዳዊትን በግዕዝ ቋንቋ ተዘጋጅቶ የነበረውን እንደገና ሳልምስ ኦፍ ዳዊት ኢን ዘ ግዕዝ ላንጉዌጅ ተብሎ የነበረውን ወደ ትግርኛ ቋንቋ በመመለስ መጽሐፍ አዘጋጅተውናል። ቅድም ያልኳችሁ ቃለ ዓዋዲ ፕሮክላሜሽን ኦፍ ዲክላሬሽን ኦፍ ዘ ኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን የምንመራበትን ቃለ ዓዋዲ በትግርኛ ቋንቋ ተርጉመውልናል። ቀጣይ መዝሙረ ዳዊትን እንደገና ሌሎችን ጸሎተ ነቢያትን ሌሎችንም በማካተት በትግርኛ ቋንቋ አዘጋጅተዋል። ቀጥሎ መዝገበ ጸሎት የሚለውን ሁላችን የምንጠቀምበትን ጥንት አባቶቻችን ያስቀምጥልን 130 አይነት የጸሎት አይነቶችን በትግርኛ ቋንቋ ተርጉመው ለዛ ታላቅ ሕዝባችን አድርሰዋል። ከዛ በመቀጠል ጾመ ድጓ ከኔት በዓሉ ከናባባሉ ፋስቲንግ ኦፍ ድጓ ዊዝ ኤክስፕላኔሽን ዊዝ ኮመንታሪ ወደሚለው ከየኔታ መምህር ዳዊት ፍስሐ ጋር በመሆን 600 የምልክቶችን አይነት ከየት እንደተገኙ በመጨመር አዘጋጅተው ለትውልዱ አድርሰዋል። ይህ ክቡር መጋቤ ምስጢር ዛማዊ መንግስታት የኚህ ታላቅ አንጋፋ የመንፈስ ቅዱስ ልጅ ናቸውና ዛሬ ሲዘከርላቸው በዛሬው ዕለት የምናየውን ይህን ቅድም የድራሲያን ማህበር የገለጹትን ፕሬየር ቡክ ኦሪየንታል አብያተ ክርስቲያናት የሚጠቀሙበትን የጸሎት አይነት በማካተት ድንቅ በሚያሰኝ ሁኔታ በግዕዝና በእንግሊዝኛ ቋንቋ አሃት ክርስቲያን የሚጠቀሙበትን በማካተት እውነት ለመናገር መጽሐፍ ትልቅ ልጆችን እንደመውለድ በላይ ስለሆነ ዛሬ የሚመረቀውም የእሳቸው አንዱ ታላቁ መጽሐፍ ነው። ከ10 በላይ መጽሐፍ ደርሰውልናል። እየጨረስኩት ነው። በውስጡ እጅግ በሚገርም ሁኔታ እጅግ በጣም ደስ የሚያሰኙ ሁኔታዎች አሉ። ቴዎቶኮስ ማዘር ኦፍ ጎድ የእመቤታችን ድንግልናና ቅድስና እናትነት የእግዚአብሔር እናትነቷን የሚያሳውቅ ልዩ የጥበብ ጽሑፎች በውስጡ አለ። መግቢያ ያለው በኢንትሮዳክሽናቸው ላይ ብዙ ነገሮችን ገልጸዋል። እኚህ ታላቅ ወጣት አንጋፋ ምሁር በዚህ ደግሞ በምስጋናቸው ላይ ደግሞ ብዙዎችን ሰዎች አመስግነዋል። እነ ፕሮፌሰር ግርማ ባቱን ሪፒዩቲ ማናጀር ኦፍ ኢኮኖሚክ ኤንድ ሶሻል ሴክተርስ ኦፍ ኦቲሲ ፓትርያርኬት ኦፊስ፣ ዶክተር አሰፋ ዘሩን አዲስ አበባ ዩኒቨርሲቲ፣ ዶክተር ሳምሶንን፣ ኢንጂነር ሙሉ ብርሃንን አበራን፣ ታምራት አበራን ጀንበረን ብዙዎቹን አመስግነው ይህንን ታላቅ መጽሐፍ
ጽፈዋል። ከዚህ በመቀጠል ማውጫዎች አሉት። መክሰተ አርዕስት ከ1 እስከ 37 ቦታዎች አሉት። ይህ መጽሐፍ ለኢትዮጵያ ተዋሕዶ ብቻ ሳይሆን ለውጭም ዓለማት የሚጠቅም ስለሆነ የመጣችው ክቡራን የዚህ ዋና የመጽሐፍ ምረቃ ታዳሚዎች ቅድም እንደተነገረው የአንጋፋውን ታላቁን አባት የአንድ ሙዚየም በላይ አንድ ሙዚየም ቢቃጠል ነው የሚሻለን። እነዚህን አረጋውያን ጉምቱ አባቶች ከምናጣ ሙዚየም ቢቃጠል ተመልሶ ይሰራል። እነዚህን ካጣን ግን ተመልሰን አናገኝምና በመጣንበት መንገድ የየራሳችንን በረከት ይዘን እንድንሄድ አክብሮታዊ ጥሪ አሳስባለሁ። በመጨረሻ በዚህ ቦታ የምናገኘው ለበለጠ መረጃ የዩቲዩብ ድረገጻቸውን ማሰስ ይጠቅማል። ከዚህ በመቀጠል በዚህ ሁኔታ ላይ ይህንን መጽሐፍ ማግኘት የምትችሉ መሆኑን እያሳሰብኩኝ እዚህ የተገኛችው ከብፁዕ አባታችን አቡነ ቆስጦስ ጀምሮ ይሄ በዚህ ሁኔታ ላይ ይህ መጽሐፍ ሲታተም አንዷ ቅጠል 100 ግራም ናት። ሌላው መጽሐፍ ሲታተም 60 ግራም ነው። እስኪ አንድ ያጨብጭቡ እንዴ! ስትመለከቱት ቅጠሉን 100 ግራም የሚወጣ ብዙ የለም። ለምን? ጊዜው እጅግ በጣም አስቸጋሪ በመሆኑ እኚህ ታላቅ መናፍቃንን በመዋጋት እንደ ታላቅ አባታቸው ብዙ መናፍቃን ተሐድሶውያን ከኛ ጋር ፔሮል ላይ የሚፈርሙ የውስጥ አገልጋይ የሚመስሉትን በመዋጋት የሚታወቁ ክቡር መጋቤ ምስጢር ዘአማኑኤል ከ500 በላይ ቪዲዮዎችን በዩቱብ ላይ በመልቀቅ የሚታወቁ ናቸው። መናፍቃን እየተዋጉ ያሉ ነገም የሚቀጥሉ የአባታቸውን ፈለግ የሚከተሉ የውስጥ መናፍቃን ተሐድሶውያን ዛሬም ቤተክርስቲያኒቱን የሚያስቸግሩ አሉና እነሱን ከሚታገሉ ወጣት አንጋፋ ምሁራን አንዱ ናቸው። አጨብጭቡላቸው። በዚህ ሁኔታ ላይ ዌብሳይታቸው ላይ በአማዞን ላይ ይሄ መጽሐፍና ሌሎች መጽሐፍ ተጭነዋል። እንዲሁ በአካል ደግሞ መታችሁ ለማግኘት የምትፈልጉ ያሬድ መጽሐፍት መደብር ማግኘት ትችላላችሁ። እጅግ አድርጌ አመሰግናለሁ። ታንኪዩ። ስብሐት ለእግዚአብሔር። ግሎሪ ቱ መስቀሉ ክቡር። ግሎሪ ቱ ጋድ። የውጭ ሰዎች ቢኖሩ በሌላም ቋንቋ ለመናገር ዝግጅት ነበረ። የእኛ ስለሆነ በዚሁ ጨረስነው። የአባቶቻችን በረከት ከኛ ጋር ይሁን። አመሰግናለሁ። መምህራችን መጋቤ ሐዲስ ሀብተ ማርያም ዶክተር በዚህ ዕለት መጋቤ ምስጢር አማኑኤል መንግስተ አብን የአባታቸውን ፈለግ የአባታቸውን መንገድ ተከትለው እንዴት እንዳቀረቡ እንዴት እየሰሩ እንዳሉ ጥሩ መረጃ በደንብ አቅርበውልናል። በእውነት በድጋሚ ቃለ ሕይወት ያሰማልን። በደንብ አድርጋችሁ አመስግኑልን። በደንብ አድርጋችሁ ይሄ ነው አሁን እኛ የምንማረው የአባቶቻችንን መንገድ ያችን እውነተኛዋን መንገድ መከተል አለብን። እንግዲህ ያስተማሯቸው መምህር ፊታቸው እድለኝነት ነው። በጣም በእውነት መምህርና ተማሪ በአጋጣሚ እንደዚህ ሰኞና ሰኔ የሚባለው ነገር ነው የተገጣጠመው። ትልቅ ነገር ነው። መምህራቸው ጸሐፊ ናቸው፣ ብዙ መጻሕፍት ጽፈዋል። እሳቸውም ደግሞ ይኸው ጸሐፊ ናቸው፣ ብዙ መጻሕፍት እየጻፉ ነው። ይቀጥላሉ። በይቀጥላል የሚለውን የቀደሙ አባቶቻችን በተለይ በእውነት በረከታቸው ድረሰን ብፁዕ አቡነ ገሪማ ዶክተር እንደዚህ ይሉ ነበር። በይቀጥላል ይቀጥላል ይላሉ እና ይሄ ወደፊት የሚቀጥል ነው። በጣም ምስጋናችን ከፍ ያለ ነው። ክቡር አባታችን አባ ክፍለ ሚካኤል ናቸው። እንግዲህ በኮርቶቹ በኩል ያለውን ነገር ያው የኛም ነው እንሰማለን ማለት ነው። ብፁዕ አባታችን አቡነ ቀውስጦስ አባቴ፣ አሳዳጊ፣ መካሬ በእሳቸው ምክንያት ወደ ቤተ ክርስቲያን ተማርኬ የገባሁባቸው አባቴ ናቸው እና ረጅም ጊዜ ለ14 ዓመት በደዌ ዳኛ በአልጋ ቁራኛ ሰቃይ ነበር። እመቤታችን ኪዳነ ምሕረት
እንጦጦ ደጅ ስልጠናት የስዕል የመስራት ጸጋ እንደተሰጠ ያወቅ እና በአጋጣሚ ስዕል ለመስራት ደብረ አሚን ዳግሚት ደብረ ሊባኖስ መጥቼ ብዙ ተአምራቶች አሉ። እኔም ስቀርባቸው ላይ የነበረው በሽታ እርገጣቸው ላይ ነበረ። ታላቅ አባታችን ርኅራኄ፣ ትሕትና፣ ቅድስና፣ ንጽሕና በተለይ ከውዳሴ ከንቱ መራቅን ከሕይወታቸው ተመሪያለሁ። ለዚህ ስላበቃኝ እግዚአብሔርን ይመስገንልኝ። የአዲስ አበባ ሀገረ ስብከትን አውቀዋለሁ። ከምዕራብ ሸዋ ከብፁዕ አቡነ ዲዮስቆሮስ ቀዳማዊ ማለትም ዲዮስቆሮስ ዘማሲዳን ለአገልግሎት ሄጄ እንደመጣሁ አውቀዋለሁ እና መግቢያ ስላጣሁ ዝግ ስለነበረ ቤቱ ማለት ነው። ሁለት ማመልከቻ አለኝ፣ ሁለት ማመልከቻ በጠቅላይ ቤተ ክህነት አለኝ። መግቢያ ስላጣሁ እንደ ሰላይ ነው አሁን የምታየው ቤተ ክርስቲያን በሰላይ ነው የምታየው እና መግቢያ ስላጣሁ ወደ መናፍቃኑ ከመሄድ ወደ ክፉዎቹ ከመሄድ መሰለኝ ከሚያጠፉ ከመሄድ በዚህ ነፃ አገልግሎት የሚሰጠው ነፃ አገልግሎት ይሰጣለሁ። እግዚአብሔር ይመስገን። እንግዲህ ብዙ አልናገርም፣ ሁሉ ነገር ተነግሯል። የቅዱሳን አምላክ ይጠብቀን፣ አምላካዊ ይጠብቀን። አሁንም እንደዚህ አይነት መካሪ አባቶች፣ ዘካሪ እናቶች ለቅድስት ቤተክርስቲያናችን ያሳጣን። ከሥላሴ ልጅነት ኦርቶዶክሳዊ ተዋሕዶ ሃይማኖት ያጠና ይመርጠን እና ቋንቋ እንግዲህ መግባቢያ ነው። ቋንቋ መግባቢያ ነው። አንዱ ብፁዕ አቡነ ቄርሎስ ብለዋል፣ አንዱ የአንዱን ቋንቋ ያጥራ ቋንቋ መግባቢያ እንጂ መለያ መጣያ አይደለም ብለዋል እና በየቋንቋ የተናገሩ ሁሉ በነገረ ሁሉ በሀብት እና አውደ ዘበስብሐትን ብቻ ለሽ ይበቃል። በስሚል አብ በስመ አብ ወወልድ ወወልድ ወመንፈስ ቅዱስ መንፈስ ቅዱስ ኢላሂድ አሐዱ አምላክ አሜን። አባና ነዚህ አሰማት ለተቀደስ አስሙክ ሻት መለኮቱክ ለተኮለ ሻቱክ ከመሲ አሰማ ከዘር ከአረብ ከዘር ከፈፈን አቲን አን ወብፍለን ዘን ወደ ከማለት ዘመን አድግ ዘሪን አለይና ወድ في تدبير الميتين من الليل الشريف بين يسيع يسوع الطريق والقرآن إلى الآباد እንግዲህ አባታችን አባ ሚካኤልን ክፍለ ሚካኤልን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ የአገልግሎት ዘመናቸውን ረጅም ያደርግልን። የሽልማት መርሃ ግብር አለ። ሽልማታችን እንመለከታለን። እሺ ሰብለ ሥላሴ የተባልክ ነበረ ልጅ ነች እና ደግሞ ክርስትናና ሌላም አንድ አብራት ያሉ ሁለት ሰዎች አሁን ሽልማት ያቀርባሉ። እንደ እግዚአብሔር ፈቃድ በእውነት ሁላችንም ይህንን ሽልማት ከመቀመጫ ብድግ ብለን ብፁዕ አቡነ ቀውስጦስ የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል በመካከላችን ተገኝተዋል። እሳቸው ናቸው። እንግዲህ የካባ ሽልማት እንግዲህ እንደማይሽል የተደበቀ ነው የተገለጠ እታችን ወደ ሰብለ ሥላሴ አስካለ ሥላሴ እስኪ አንድ ጊዜ ቸክ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ከዚህ
እግዚአብሔር ይመስገን ከዚህ ያደረሰን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን ይቀጥላል። አሁን ሌላ ሽልማት አለ። ቀስ ይሰጡልናል። በጣም እዛው ላይ እንደቆሙ እሺ መጋቤ ምስጢር ለመጋቤ ምስጢር ይሰጥልኝ ብለው ሄዱ። መጋቤ ምስጢር አማኑኤል መንግስታው ወደ አውደ ምሕረቱ ቀረብ ይበሉና ይኸውና ማህበሩ ነው ካባ ይዘው ቆመዋል ሊሸልሙ። እልል ብላችሁ አመስግኑ። እግዚአብሔር ይመስገን ነው። ዛሬ አባትና ልጅ ሽልማት በሽልማት ወጣቱ ነው። ለሌታ ክነፈር ደግሞ መጥቷል። የአዲሳት ተማሪዎች ናቸው። እየተከተላችሁ ትሰጣላችሁ። እልል ብላችሁ እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን ከዚህ ያደረሰን ለመጋቤ ምስጢር አማኑኤል መንግስታዊ ሽልማት በደንብ አድርጋችሁ እየመጣ ነው። እስቲ እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን። ጥሩ ነው። በጣም መታደል ነው በእውነት እንደዚህ ወደፊት መልመድ አለ። ክቡራን ሊቃውንተ ቤተ ክርስቲያን፣ የተወደዳችሁ ምእመናን ምእመናት፣ በዚህ ስብሰባ ላይ የተገኛችሁ ሁላችሁ እኔ ሊቅ መሪጌታ ወይም መምህር ክነፈ ርግብ ማርቆስ ከዚህ ዘመን እስኪደርሱ ድረስ አገልግሎታቸው ሰፊ ነው። ቅድም ተነግሯል። እኔ እድል ገጥሞኝ ያየኋቸው የማውቃቸው ደብረ አሚን ተክለ ሃይማኖት በአስተዳዳሪነት ከቆየው በኋላ ስብከተ ወንጌል ተመድቤ በምሰራበት ጊዜ ነው የማውቃቸው። ጥንቱን ለማስታወስ ነው። እዚያ ቤተ ክርስቲያን በር ላይ ቆሜ ሳይ ሰዓታቸውን አያጎሉም። ጠዋት መጥተው ቢሮአቸው ገብተው መጽሐፋቸውን ይዘው ወደ ስምሪት ነው። ሁልጊዜ ስራቸው እንደዚያ ነው። ደግሞ ከአንደበታቸው ክፉ ነገር ሲወጣ ሰምቼ አላውቅም። በጣም ያን የሚጽፉትንና የሚናገሩትን በስራ ለመተርጎም ነው መሰለኝ። ውዝግብ አይፈልጉም፣ አይወዱም። ብቻ በማስተማር የተጠመዱ ስለሆነ ፍሬ ያላቸው እዚያ በረሃው መምህራን በብዛት ያልደረሱበት ቦታ ሰውን መግደል እንደ ጽድቅ ከሚቆጥሩ ወገኖች ድረስ ሄደው ከነ አቡነ ኤልያስ ዛሬ አቡነ ኤልያስ ናቸው። ያኔ አባ ገብረ እግዚአብሔር ነበር የሚባሉት። ከእሳቸው ጋራ ነው እንግዲህ ትምህርታቸው ወደዚያ ሲሄዱ የቶማስ መምህር ነበሩ። ከዚያ መካከል እዚያ ሀገር ትንሽ ችግር ሲፈጠር መግደል ወዳጅነት ነው። አንተ እንግዲህ እኔ ጓደኛ ነኝ፣ እወድሃለሁ። ሌላ ሰው ከሚያርድህ ወይም ከሚገልህ እኔ ወዳጅህ ልረድህ አለኝ ይላሉ አቡነ ኤልያስ። እዚያ መካከል ገብተው አስተምረው ነው ቶማስን ይዘው የመጡት።
አሁን ምን ስራ እንደሚሰራ አላውቅም። ቶማስ ወደዚያው ሄዷል። እዚህ ሰልጥኖ ወንጌል ሰባኪ አድርገውታል እኮ። በጣም የሚገርም ነገር ነው። እና ትጋታቸው ልዩ ነው። ጋዜጣ ይጽፋሉ፣ በጣም ይሰብካሉ፣ ያስተምራሉ። በሄዱበት ድምፃቸው በክፉ አይሰማም። እዚህ እድሜ እስኪደርሱ ድረስ የቤተ ክርስቲያን አገልጋይ መሆናቸውን ስለማውቅ ነው። ለሐዋርያት ወሰን የላቸውም። ውስተ ኩሉም ሮፃ ነገሮሙ ወስከ አጽናፈ ዓለም በጽሐ ነቢቦሙ ነው እኮ ቃላቸው እስከ ምድር ዳርቻ ደርሷል። ራሳቸውም ደርሰዋል። ወበጽሐ ሀገረ ለዋዲቆን ዘውቱ ጽንፈ ምድር ይለዋል ቅዱስ ጳውሎስ። እስከ ምድር ዳርቻ ደርሰው ነው የሚሰብኩት። ለነሱ ወሰን ድንበር የላቸውም። ሀገራቸው ገሌ ነው አይባልም። እኒህም ወሰን የላቸውም። እንዴ ምን ነው ባጭሩ አታስቀሯቸው። የመጋቤ ምስጢር አማኑኤል መጥቶ ሲነግረኝ ልቤን ነካው። አይ እኔ አንተን ባትል ግድ የለም፣ ስምማ ሞልቷል ዛሬ ችግር የለም። ስም መች ጠፍቶ ነው ሊቃውንቱ እንዲሁ የቀሩት? እኒህማ ሰውዬ እኔ የማውቃቸው ናቸው። ቤተ ክርስቲያን ታውቃቸዋለች። በቤተ ክርስቲያን በር ላይ ቆሜ አይቻቸዋለሁ። ግድ የለም ርዕሰ ሊቃውንት ይባላሉ አልኩት። ቅድም ታሪካቸው ሲዘረዘር ሰምታችኋል። በቅኔውም በዜማውም በአቋቋሙም በሁሉም በጋዜጣውም በሁሉም በትርጓሜው ይሄ ቀረ ሳይባል እንደደከሙ ሰምታችኋል። አያሳፍርም፣ ደስ ይላል። ሌላም ስም ቢኖር በጨመርኩላቸው ደስ ይለኝ ነበር። ስለዚህ የማውቀውን ሊቅ ይህንን ብል የሚያሳፍረኝ አይደለም። አዎ አላፍርም። ርዕሰ ሊቃውንት ከነፈርግ ማርቆስ ተብለው ከዛሬ ጀምሮ ተጠርተዋል። አዎ እንዴ ተዘከሩ መኳንንቲክሙ ዘነገሩክሙ ቃለ እግዚአብሔር ይላል ቅዱስ ጳውሎስ። ቃለ እግዚአብሔር ያስተማሯችሁን የነገሯችሁን ሊቃውንቶች መኳንንት ይላቸዋል እኮ። እንዴ ድሆች አይደሉም። በእግዚአብሔር ጸጋ የከበሩ ናቸው ሊቃውንቶቻችን። እንግዲህ የገረመው ይግረመው። እኔ በጧፍ በእንትን በመብራት እየፈለግኩ አሁንም እንደ ብቻ 11 ሰዓት ላይ ነው ያለሁት። ምን ይደረጋል እንጂ። አዎ ያም አይሆን እንዲያው በመብራት እየፈለግኩ ነው በሰጠኋቸው ለሊቃውንቱ ስም። ለሊቃውንት ለምሁራን ለሐዋርያት በሐዋርያት ግን ለተተኩ ምሁራን ወሰን ድንበር የላቸው። ሁሉም የነሱ ነው። ሁሉም የኛ ነው። ሁሉም የኛ ነው። አዎ ስለዚህ እንዲያው ተመክሮበት እንዲህ እንዳሁኑ ጉባኤ ተሰርቶ ሊሰጣቸው የሚገባ ነበረ። እኔ ቀደምኩ ግድም እንዲህ ነው እንግዲህ። ከዛሬ ጀምሮ ያው ደስ ይላል። እሳቸውም ደስ ብሏቸው ይሞቱ። ምን ነው እንዴ? ዝም ብሎ መሪጌታ የለመድነው ስም ነው። ደግሞ የክብር ስም ነው። ክፋት የለውም። የሆነ ሆኖ ይህን ያህል ድካም 8 ዓመት ነው የሚበልጡኝ። እኔ እኮ እንደ ልጃቸው እንዳልቆጠር ደግሞ አዎ 8 ዓመት ይበልጡኛል። እኔም 90 ዓመቴ ነው። አልደብቅም፣ ልንገራችሁ። በጣም ደስ ይላል። ልጆቻችንም ሸልመዋቸዋል። እኔም ስም ሸልሚያቸዋለሁ። ይገባቸዋል። አይዟችሁ ሊቃውንት፣
የተሰወራችሁ የተደበቃችሁ ሳያላወቃችሁ ካላችሁ መብራት አበራለሁ። ወደፊት አለሁ ድረስ እፈልጋችኋለሁ፣ ስም እሰጣችኋለሁ። አዎ ታዲያ እኛ መኖር ምን ለመሆን ነው? አሁን ምን ለማድረግ ነው? እንዳልኳችሁ እኔ ያለሁት 11ኛው ሰዓት ላይ ነው። አለሁ ድረስ ልጆቼን፣ ምሁራኑን፣ የቤተ ክርስቲያንን ለቤተ ክርስቲያን የደከሙትን ካልመረቅኳቸው በተቻለኝም ስም ካልሰጠኋቸው የእኔ መኖር ምን ላይ ነው ትርጉሙ? እኔ አሁን ደስ ብሎኛል ከሳቸው ጋር። እኔ የት ነው ያወቅኩት ብትሉኝ ሐረር ተሾሜ ነው። ቁልቢ ገብርኤል ማመልከቻ መቀበያ አለ። የዓለምን ማመልከቻ ለቅዱስ ገብርኤል አንተና እኔ እንተዋወቃለን ይላል። ከአስመራ የመጣው አንተና እኔ እንተዋወቃለን፣ በል አንተም ፈጽም እኔም እፈጽማለሁ የገባሁትን ቃል ይላል። በሚሊዮን የሚቆጠር ገንዘብ የሚገባው ቁልቢ ከኤርትራ የተላከ ነው። አይምሰልህ። ስለዚህ እኛ አንድ ነን። እባካችሁን ግድ የላችሁ። እኔ ወንድሜ ናቸው፣ ታላቅ ወንድሜ በ8 ዓመት የሚበልጡኝ በዘመን እኔ በማዕረግ በበልጣችኋለሁ። ጳጳስ ነኛ። በእድሜ ደግሞ እሳቸው 8 ዓመት ይበልጡኛል። ስለዚህ እሳቸውን ዛሬ ተሸልመው ማየቴ ክብር ምስጋና ለእግዚአብሔር ይሁን። ወንድሜ ናቸው። ትጉህ ፈሪሃ እግዚአብሔር ያላቸው ወንጌልን ሲሰብኩ የኖሩ በእድሜ ልካቸው እግዚአብሔርን ያገለገሉ ቅዱስ አባት ናቸው። ክብር ምስጋና ለእግዚአብሔር ይሁን። እኔም እሳቸውም እድሜውን ያገኘነው ከእግዚአብሔር ነው። ስለዚህ እናመሰግነዋለን ሁለታችንም። እኔም ዛሬ ተሸላሚ ነኝ እና ጥሩ ነው፣ መልካም ነው። የልጃችን ይሄ መጋቤ ምስጢር አማኑኤል በጣም ትጉህ ነው። ሳየው ሁሉን ያስተባብራል። በሱ ቀስቃሽነት ነው እንዲህ ያስበናል። ምን ይላሉ አለ። እኔም ያንተው አጋር ነኝ፣ አይዞ ጥሩ ነው። ታዲያማ ይባላል ርዕሰ ሊቃውንት ብያቸዋለሁ አልኩት። እና በጣም ጎበዝ ልጅ ነው። እሱንም እግዚአብሔር ይባርከው። ትንሽ እየተንደፋደፈ ነው እሳቸውን ለመምሰል። ብዙ ትግል አድርጓል። መጻሕፍት እየተረጎመ ነው። እስቲ አይልሃለሁ፣ በርታ። የመናፍቃን መዶሻ ሁኑ። እግዚአብሔር ይመስገን ለዚህ ያደረሰን። ክብር ምስጋና ይግባ። ብፁዕ አቡነ ቀውስጦስ የሰሜን ሸዋ ሰላሌ ሀገረ ስብከት ሊቀ ጳጳስ፣ እየሰማናቸው ብንቀጥል አይርበንም፣ አይደክመንም፣ አይጠማንም። በደስታ እንዳያችሁት ነውና በልበ ሙሉነት በደስታ በእውነት እያዝናኑን ነው። እድሜ ይስጥልን፣ ይኑሩልን፣ ረጅም ዘመን ከጤና ይስጥልን። አባታችን በጣም የምናመሰግነው እንዳሉት ለሊቃውንቱ የሚቆረቆሩ ለቤተ ክርስቲያን እንደዚህ ጊዜያቸው ዘመናቸውን በዚሁ ደረጃ እየቀጠሉ ይቆዩልን። ሁሉንም ነገር አብረን የምናይበት የምንማማርበት ጊዜ ነው የሚኖረው። አሁን ደብዳቤውን አላነበውም። ለምን ጨርሰው ብፁዕነታቸው በአማረ መልኩ ገልጸው በባለቤትነት መረጃ ሰጥተውናል፣ ሰምተናል። በድጋሚ ከፍ ያለ ምስጋና እናቀርባለን። እግዚአብሔር ይመስገን፣ እድሜ ይስጥልን። ባሉበት ዘመን ደስ ብሏቸው አባቴ ብፁዕ አቡነ ቀውስጦስ የሰጡኝ በረከት እያሉ እንዲኖሩ እድሜ የደስታ የበረከት እድሜ እንዲሆንላቸው እንመኛለን። አሁን ከዚህ በመቀጠል የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ ክቡር መላከ ምሕረት አባ ገብረ መድኅን ንጉሴ ቆሞስ መልእክት ያስተላልፋሉ። ወደ ክቡርነታቸው እንሄዳለን።
እሺ ቅዱሳኑ ፍጹማኑ መናንያኑ ቅዱሳን ሊቃውንት ካህናት በሚርመሰመሱባት በቅድስቷ የበረከት ምድር ተወልደው ተምረው አሁንም ያንን ቅዱስ ሕዝብ እየመሩ ያሉ አረጋዊ ዕድሜው የጸሎት አባት ብፁዕ አባታችን አቡነ ቀውስጦስ የሰሜን ሸዋ ሰላሌ ሀገረ ስብከት ሊቀ ጳጳስ በዛሬው ቀን በስጋ በወለዷቸው ልጆቾና በመንፈስ ቅዱስ በወለዷቸው ልጆቾ ዳግም የተወለዱ ሊቀ ሊቃውንት ከነፈ ርግብ ማርቆስ እና የመንበረ ፓትርያርክ ጠቅላይ ቤተ ክህነት የመምሪያ ኃላፊዎች በዛሬው ቀን ለመገናኘታችን ምክንያት የሆኑን መምራችን ልጃችን የአዲስ አበባ ሀገረ ስብከት የኮልፌ ቀራኒዮ ክፍለ ከተማ የስብከተ ወንጌል ክፍል ኃላፊ የሆኑት መጋቤ ምስጢር ዘአማኑኤል መንግስተ አብ እንዲሁም ታዳሚዎች አባቶቼ ሁላችሁም በዚህ የደስታ ቀን ስለተገናኘን እግዚአብሔርን እጅጉን አድርገን እናመሰግናለን። ስሙ የተመሰገነ ይሁን። አባቶቻችን ቅዱስ ጳውሎስ በሮም ለነበሩት ምዕመናን ምዕራፍ 12 ቁጥር 7 ላይ የሚያስተምር በርትቶ እንዲያስተምር፣ የሚያገለግል በርትቶ እንዲያገለግል፣ የሚማርም የሚተረጉምም የሚጽፍም የሚመራመርም የአባቶቻችንን ታሪክ ቅርሳቸውን አገልግሎታቸውን የዘመናት ድካማቸውን ሁሉ የሚጽፍ ለትውልድ የሚያስተላልፈውን በደንብ ጥሩ አድርጎ አመስግኗል፣ አበረታቷል፣ በርቱ ብሏል ጳውሎስ ለሮማውያን ማለት ነው። ዛሬ ያንን ነው በተግባር በዓይናችን ያየነው። ብፁዓን አበው አባቶቻችን በዕድሜ የበለጸጉ የኢትዮጵያ የሀገራችንና የቤተ ክርስቲያናችን ባለውለታ የሆኑ አባቶች ባሉበት ይሄንን ክብር ማየት፣ አባት በልጆቹ ዳግም ሲወለድ ማየት፣ ለአባት ጠበቃ የሚሆኑ የሚከራከሩ አባዬ ውለታ አለብኝ የሚሉትን ማየት እጅግ በጣም ልብን የሚያሞቅ ነው። በምዕራባውያን ወይ የለም። አባቶቻችን 60 እና 70 ዓመት ሻገር ካሉ ለመንግስት ነው የሚያስረክቧቸው እንደ ዕቃ ቆጥረው። አበሻ ግን የሚሞት ሽማግሌ የሚያልፍ ወንዝ የሚል ደስ የሚል ወደ እግዚአብሔር የሚያሳድግ ብሂል አለውና እዛ ውስጥ በረከት እንዳለ፣ ፍቅር እንዳለ፣ እድገት እንዳለ፣ እድሜ እንዳለ ተገንዝበን በዚህ ልክ አባቶቻችን መንከባከባችን ለሀገራችንም ለቤተ ክርስቲያናችንም ለራሳችንም ሕይወት ተስፋ ነውና ይሄን በማድረጋቸው ሳላደንቅ አላልፍም። ትልቅ ነገር ነው። እናት ቤተ ክርስቲያናችን ባለክንፎችን የወለደች እየወለደች ያለች የሰማዕታቱ እናት ናት። ሰማዕታቱን እያፈራች ያለች ዛሬም በሕይወት ያሉ በቅዱሳን ሰማዕታት በቅዱሳን ሊቃውንት የምትትርመሰመስ የምትባረክ የምትቃኝ ሀገር ናትና ቅዱሳንን በዚህ ልክ ሊቃውንትን በዚህ ልክ ጸሐፊያንን በዚህ ልክ በጎ የሰሩትን በዚህ ልክ ማመስገናቸው ልክ ነው። ቢያንስ ባለክንፎችን ሰማዕታትን መውለድ እንኳን ባንችል ስለነሱ የመሰከሩትን የተረጎሙትን የጻፉትን ያስተዋወቁትን እንኳን በዚህ ልክ ማመስገን ተገቢ ነው። ከዛም ከፍ ማለት አለብን የሚል ብሂል አለኝ እኔ። ከዛም ከፍ ማለት አለብን። ባለክንፎቹን እነ ተክለ ሃይማኖትን የምንወልድኛው ነን። ብፁዓን አበው አባቶች፣ ቆሞሳት፣ መነኮሳት በመንፈስ ቅዱስ ሕጋውያን ካህናት፣ ምዕመናን እግዚአብሔር በባረከው ጋብቻ አማካኝነት ተክልዬን ትፈልጋለች፣ ሰማዕቱ ቅዱስ ጊዮርጊስን ትፈልጋለች፣ ሀብትዬን ትፈልጋለች፣ ሌሎች ሰማዕታትን ትፈልጋለች። ያንን ለማድረግ ደግሞ ከፍ ማለት አለብን። ከናንተ አባቶች፣ ከናንተ ሊቃውን፣ ከናንተ ሰባኪያን መተርጎም የሚችል መጻፍ የሚችል በጽሁፍ መናገር የሚችል ባንደበቱ ኢትዮጵያ ለራሷ አይደለም ለአፍሪካ ታጥቃ መነሳት አለባት። አረበኛው ተጀምሯል። አቡነ ዘበሰማያትን አባታችን እንዴት አድርገው እንዳጣፈጡት ትንሽ ቋንቋውን ስለመሞክር ነው። እሳቸው የነበሩበት መካከለኛው ምስራቅ ወደ 4 ዓመት ነበርኩኝ። ቋንቋ ትምህርት ቤትም ገብቼ ተመሪያለሁኝ። በዛው ልክ በሰላመ ቅዱስ ገብርኤልንም ቢዘልቁልን ደስ ይለን ነበረ። ያንንም እንደሚያሰሙን ተስፋ አደርጋለሁኝ። ምዕራባውያን በብዛት እንደዚህ ናቸው። አቡነ ዘበሰማያትን ብቻ ነው
ቅዱስ ወንጌል ላይ የተጻፈውን ብቻ ነው የሚጸልዩት፣ ወደ ሌላ አይሄዱም። እኛ ደግሞ ያው እነሱን ስላልሆን ወደፊት በአረብኛ በሌላም ቋንቋ በኪስዋልኛ በፈረንሳይኛ ቤተ ክርስቲያን መስበክ አለባት፣ ልጆቿን ማብዛት አለባት። ይሄን ታሪክ የሰሩ አባታችን ሊቀ ሊቃውንት እንኳን ደስ አሎት፣ በልጆቹ ዳግም እንኳን ተወለዱ። አመስግኑልኝ። ሊቀ ሊቃውንት የኔታ ከነፈርግ ማርቆስ ርዕሰ ሊቃውንት በዚህ ልክ እንድናውቃቸው እንድናመሰግናቸው እድሉን ያመቻቹልን ሊቁ ልጃችን ፍጹማንን ቅዱሳንን የበቁትን የቤተ ክርስቲያን አባቶችን ለይቶ የሚያይ ማያ ውሳጣዊ ልቦና፣ ውሳጣዊ አይምሮ፣ ውሳጣዊ አይን እግዚአብሔር የሰጠው ልጃችን ብዙ በግል የሚያወያየኝ ሚስጥር አለ። ስለዚህ ያዝም ብሎ አልመጣም። የእነኚህ የደጋጎች አባቶች ጸሎት በረከት አድሮበት ነውና እሱን እንዲሁም ካባ ልብሳችሁ አባታችሁን በአደባባይ የሞሸራችሁ ልጆቻችን ሞቅ ባለ ምስጋና እንድታመሰግኑልኝ እጠይቃለሁ። እኔም አመሰግናለሁ። ቆም በሉና አብረን እንባረካለን እንጂ ብድግ በሉ፣ አብረን ብድግ በሉ። እሺ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ይባርክልን። ያሳዩት መጽሐፉን ያሳዩት። ይሄ እንትን መጽሐፍቶቹ እንደዚህ ናቸው። የተለያየ ነው። አዎ ብዙ ነው። ይሄ ደግሞ ግብረ ሐዋርያት ነው። ሶስቱ መልእክታት ነው። መጽሐፈ ሐዲሳት፣ ግብረ ሐዋርያት፣ ዮሐንስ፣ ሰባቱ መላእክት ነው። እነሆ ደግሞ ይሄ እሺ እየተመረቁ ያሉት መጻሕፍት ሃይማኖተ አበው፣ ሰለስቱ ሐዲሳትና መልእክታተ ጳውሎስ ናቸው። ርዕሰ ሊቃውንት ከነፈርግ መጻሕፍት ናቸው። ሃይማኖተ አበው አንደኛው ይቀጥላል። አሁን ደግሞ ይሄ ትርጓሜ ሰለስቱ መጻሕፍት ሐዲሳት። እሺ ትርጓሜ 14ቱ መልእክተ ጳውሎስ። አመስግኑልን በድጋሚ ተባርኳል። ፍኖተ ሕይወት 100 ዓመት በመምህር ከነፈርግ ብሔራንኝ የምታዩት ፍኖተ ሕይወት 100 ዓመት ዘመምህር ከነፈርግ ማርቆስ ይላል። ርዕሰ ሊቃውንት በጣም እናመሰግናለን። ፕሬየር ቡክ ነው የሚለው የጸሎት መጽሐፍ ነው። መጋቤ ምስጢር ዘአማኑኤል መንግስት አብ ያቀረበው ነው። ከፍ ያለ ምስጋና በድጋሚ እናርግና ዝማሬ ያቀርባለን። ዜና
ሰናየ ለእለ ይእዜን ዘእግዚአ ብየ ፈነወ ይነግር ቃለ እግዚአብሔር ፈነወ ይነግር ቃለ እግዚአብሔር ፈነወ ይነግር ቃለ እግዚአብሔር ተሰመይከ ርእሰ ሊቃውንት ተሰመይከ ርእሰ ሊቃውንት ርእሰ ሊቃውንት ርእሰ ሊቃውንት ርእሰ ሊቃውንት ርእሰ ሊቃውንት ተሰመይከ ርእሰ ሊቃውንት ርእሰ ሊቃውንት ርእሰ ሊቃውንት ርእሰ ሊቃውንት ተሰመይከ ተሰመይከ ርእሰ ሊቃውንት ተሰመይከ ርእሰ ሊቃውንት ርእሰ ሊቃውንት ርእሰ ሊቃውንት ርእሰ ሊቃውንት ርእሰ ሊቃውንት ተሰመይከ ርእሰ ሊቃውንት ርእሰ ሊቃውንት ርእሰ ሊቃውንት ርእሰ ሊቃውንት ተሰመይከ ተሰመይከ ርእሰ ሊቃውንት ተሰመይከ ርእሰ ሊቃውንት ርእሰ ሊቃውንት ርእሰ ሊቃውንት ርእሰ ሊቃውንት ርእሰ ሊቃውንት ተሰመይከ ሊቃውንት ርእሰ ሊቃውንት ርእሰ ሊቃውንት ርእሰ ሊቃውንት ተሰመይከ ብፁዕ አባታችን አቡነ ቀውስጦስ ሊቀ ጳጳስ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር ካህናት፣ ላይካነ ምስጢር፣ ዲያቆናት፣ ሁላችሁ እዚህ የተሰበሰባችሁ ለዚህ ክብር ይህን ያህል ክብር የሰጣችሁን እግዚአብሔር ይማረን ይሳለን። ማቱን በምሕረት ቁጣውን በትዕግስት ይመልስልን። የቸርነቱን ስራ ይስራልን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለእግዚአብሔር አምላካችን ክብር ምስጋና ይግባው።
እግዚአብሔር አምላክ በሁላችን ጋር ይሁን። ሰዓተ መዓልቱን ባርኮና ቀድሶ ለዚህ ሰዓት እናደረሰን። አሁንም ተረፈ መዓልቱን ነው ወይም ደግሞ ሌሊቱን በሰላም እንዲያሳድረን ቅዱስ ፈቃዱ ይሁንልን። የቸርነቱን ስራ ይስራልን። የደስታ በዓል ያድርግልን። አቡነ ዘበሰማያት ከትምጣም ልጅኮ ይኩን ፈቃድከ በከመ በሰማይ ከማሁ በምድር ቡርክት አንቲ እምአንስት ወብሩክ ፍሬ ገጽኪ ተፈሥሒ ፍሥሕት ወተዘካ ዚአፍንስቴኪ ዛሬ ወጸልይ ምሕረት አፍሮልኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ ማይሰራ ኃጢአት እግዚአብሔር ይፍታ። ተባረኩ።